الحمد لله الملك القدوس السلام أكرمنا بدين الإسلام وأكمل لنا الدين وأتم علينا الإنعام، وأشهد أن لا إله إلا الله وحده المعبود الحق على الدوام، وعد الموحدين بالجنة دار السلام، وتوعد العصاة بجهنم دار الانتقام، وأشهد أن محمدا عبده ورسوله المبعوث رحمة للأنام، ختم الله به الأنبياء فكان مسك الختام، من التزم سنته اهتدى واستقام، ومن أحدث في أمره ما ليس منه فهو رد مع الآثام، صلى الله عليه وسلم أكمل صلاة وأتم سلام، ورضي الله عن آله الطيبين الأعلام وصحابته الخيار الكرام. أما بعد، معاشر المؤمنين، أيها الحفل الكريم، أحييكم بتحية الإسلام الخالدة، تحية أهل الجنة في الجنة يوم يلقونه فيها سلام، ألا وهي السلام عليكم ورحمة الله وبركاته. አይሰማም? السلام عليكم ورحمة الله وبركاته. ኢንሻአላህ ይህ እንግዲህ በጣም ስንናፍቀው ስንጓጓለት የነበረው የክረምቱ የኡሙ አይመን መድረሳና መስጂድ የቂራት ፕሮግራማችንን ስናካሄድ ቆይተን የመዝጊያ ፕሮግራም የክረምቱን መርሃ ግብር አጠናቀን ወደ በጋው የቂራት መርሃ ግብር የተሸጋገርንበት ያለ ፕሮግራም ነው ማለት ነው በአላህ Subhanahu Wa Ta'ala ፍቃድ። እንግዲህ መስጂዳችንና መድረሳችን አዲስ ከመሆኑ አንፃር እነኚህን ደስ የሚሉ ልጆች ፕሮግራማቸውን ያቀርቡልናል። ባረከላሁ ፊኩም። ይሄ በጣም ደስ የሚል የሆነ ነገር ነው። ፕሮግራማችን ኢንሻአላህ የተለያዩ ሙሐደራዎች ይኖራሉ፣ በህፃናቶች የሚቀርቡ ፕሮግራሞች ይኖራሉ። ከዛ በተጨማሪ ደግሞ ሌሎችም ልዩ ልዩ ፕሮግራሞች ይኖሩናል ማለት ነው ኢንሻአላህ። ይሄንን የተከበረውን ፕሮግራማችንን በተከበረው በአላሁ Subhanahu Wa Ta'ala ቃል በቁርአን እንጀምረዋለን ማለት ነው። ፕሮግራማችንን በቁርአን የሚከፍትልን ወንድም ፈይሰል ዑመር ይሆናል ኢንሻአላህ። ፈይሰል ዑመር فليتفضل مشكورا ومأجورا. أعوذ بالله من الشيطان الرجيم. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات وأولئك لهم عذاب عظيم يوم تبيض وجوه وتسود وجوه فأما الذين اسودت وجوههم أكفرتم بعد إيمانكم فذوقوا العذاب بما كنتم تكفرون فأما الذين ابيضت وجوههم ففي رحمة الله هم فيها خالدون تلك آيات الله نتلوها عليك بالحق وما الله يريد ظلما للعالمين
ولله ما في السماوات وما في الأرض وإلى الله ترجع الأمور كنتم خير أمة أخرجت للناس كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله ولو آمن أهل الكتاب لكان خيرا لهم منهم المؤمنون وأكثرهم الفاسقون እንግዲህ ቁርአኑን እንደሰማችሁት ባረከላሁ ፊኩም አላሁ ሱብሓነሁ ወተዓላ በእኛ ላይ እጅግ በጣም ብዙ ውለታዎችን እንደዋለና እነኚህን ውለታዎችን እንድናስታውስ በመካከላችን ያለውን አንድነት እንድናጠናክር አላህ ያዘናል ማለት ነው። ወዕተሲሙ ቢሐብሊላሂ ጀሚዓ በአላህ ሱብሓነሁ ወተዓላ በመተሳሰር ገመድ ተያያዙ ተሳሰሩ ይላል አላህ ሱብሓነሁ ወተዓላ። ወላ ተፈረቁ ቁርአንን ኢስላምን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለምን በመያዝ ላይ እንዳትበታተኑ ሁላችሁም በዚህ ላይ አንድ ሆኑ ይላል አላህ ሱብሓነሁ ወተዓላ። ስለዚህ ቁርአንን የያዘ ኡመት ተበታትኖ አያውቅም። መሰረቱን የእምነቱን ምንጭ ቁርአን ያደረገ ሐዲስ ያደረገ በቀደምቶች አረዳድ ያደረገ ሰው ተበታትኖ አያውቅምና አንድነት እጅግ በጣም ወሳኝ ሊተኮርበት የሚገባ ነገር ነው ማለት ነው። ሁለተኛ ከስጋ ዝምድና በላይ እጅግ በጣም የጠነከረው ደግሞ የዲን ወንድማማችነት ነው ማለት ነው። ወዝኩሩ ኒዕመተላሂ ዐለይኩም ኢዝ ኩንቱም አዕዳአን ፈአለፈ በይነ ቁሉቢኩም። እንግዲህ አውስና ኸዝረጅ የሚባሉ ጎሳዎች መዲና ውስጥ የነበሩ ለ120 ዓመታት ያክል እርስ በርስ በማይረባ ጉዳይ ሲጨፋጨፉና እርስ በርስ ሲገዳደሉ የነበሩ ህዝቦች ናቸው ማለት ነው። አንዱ ሌላኛውን ለበቀል የሚፈልግበት ሁኔታ ላይ ነበረ። ነገር ግን ኢስላም መጣና በመካከላቸው ፈአለፈ በይነ ቁሉቢኩም በመካከላቸው አስተሳሰረ ይላል አላህ ሱብሓነሁ ወተዓላ። እንግዲህ ተውሂድ፣ ኢማን፣ ቁርአን በአንድ አላህ ማመን ኢስላም የሰዎችን ልቦና ያስተሳስራል። አካላዊ መተሳሰር ብቻ አይደለም ወይም በቦታ አንድ ብቻ መሆን ሳይሆን ልባቸውን ፈአለፈ በይነ ቁሉቢኩም በልቦናችሁ መካከል አስተሳሰረ። ሱብሓነላህ ወዝኩሩ ኒዕመተላሂ ዐለይኩም ኢዝ ኩንቱም አዕዳአን ፈአለፈ በይነ ቁሉቢኩም ፈአስበሕቱም ቢኒዕመቲሂ ኢኽዋና በአላህ ሱብሓነሁ ወተዓላ ጸጋ እርስ በርስ ወንድማማቾች ሆናችሁ። ትላንትና እርስ በርስ ጠላቶች ነበራችሁ። ዛሬ ደግሞ አላህ በኢማን ውስጣችሁን አስተሳስሮ ወንድማማቾች ያደረጋችሁ ይላል አላህ ሱብሓነሁ ወተዓላ። ይህን ኢስላምን ለሰጠን ጌታ፣ ቁርአንን ለሰጠን ጌታ፣ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለምን ለሰጠን ጌታ አላህን ሱብሓነሁ ወተዓላን እጅግ አድርገን ልናመሰግነው ይገባናል ማለት ነው። ባረከላሁ ፊኩም። በመቀጠል ኢንሻአላህ በልጆቻችን በተማሪዎቻችን የተዘጋጀ አንድ ፕሮግራም አለ። ወደሱ እንሸጋገራለን ማለት ነው። ሲራ የነብዩ አለይሂ ሰላቱ ወሰላም የህይወት ታሪካቸው ላይ ጥያቄና መልስ የሚያቀርቡ ወንድሞች አሉ። ኢንሻአላህ ጥያቄና መልስ የምታቀርቡ ወንድሞች ወደ መድረክ። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ አዩ መሐመድ ነው። የኔ ደግሞ ሉቅማን መሐመድ። አሁን የምናቀርብላችሁ ሲራ ጥያቄና መልስ። من اسم نبي صلى الله عليه وسلم؟ محمد بن عبد الله بن عبد المطلب بن هاشم قريش وقريش من العرب. متى ولد النبي صلى الله عليه وسلم؟ عام الفيل. من هي أم النبي صلى الله عليه وسلم؟ آمنة بنت وهب. أين ولد النبي صلى الله عليه وسلم؟ في مكة مكرمة. كم كان عمر النبي صلى الله عليه وسلم عندما ماتت أمه؟ 6 سنوات. ነብዩ አለይሂ ሰላቱ ወሰላም ስማቸው ማን ይባላል ከሚለው ከስማቸው ተጀመረ። ሱብሃንአላህ የነብዩ አለይሂ ሰላቱ ወሰላምን ሲራ ማወቅ እጅግ በጣም ወሳኝ ነው። ዛሬ አብዛኛዎቹ ወጣቶች የተጠመዱት በኳስ ሱስ ነው። ባረከላሁ ፊኩም። አንድ ቀን እንኳን ለተፈጠረበት ዓላማ ሱጁድ ያላደረገ የፈጠረውን ጌታ ያላወቀን አካል የሱን ስም እስከና አያት ድረስ ይሸመድዳሉ። መች በሱ ብቻ ያበቃል። የጫማ ቁጥሩ ቁመቱ ስንት እንደሆነ ኪሎ ስንት እንደሆነ ክብደቱ ማለት ነው። የሚወዳቸው ምግቦች ትርፍ ጊዜውን የት እንደሚያሳልፍ
ሳምንታዊ ደሞዙ ምን እንደሆነ የኳስ ተጫዋቾችን ሀያት በዚህ ልክ ሸምድደዋል ማለት ነው። ምንም አጅር የሌለው ምንም የማይተዋወቁ ሰዎችን ማለት ነው። ነገር ግን ነብዩ አለይሂ ሰላቱ ወሰላም الذي بعث رحمة للعالمين ለዓለማት እዝነት የተላኩት ነብይ አለይሂ ሰላቱ ወሰላም ግን የማያውቁ በጣም ብዙ ወጣቶች አሉ ማለት ነው። እነኚህ ልጆች ግን ከታች ጀምረን በዚህ ልክ ተርቢያ ካደረግናቸው ነብዩ አለይሂ ሰላቱ ወሰላም ማን እንደሆኑ እሳቸው ለኛ የዋሉልን ውለታ እኛ በእሳቸው ላይ የእሳቸው በእኛ ላይ ያላቸው ሐቅ መብቶች ምን እንደሆኑ በዚህ ልክ እያወቁ ያድጋሉ ማለት ነው። ባረከላሁ ፊኩም። ልጆች እጅግ በጣም በነብዩ አለይሂ ሰላቱ ወሰላም ሲራ ላይ ተርቢያ እጅግ በጣም ያስፈልጋቸዋል ማለት ነው ኢንሻአላህ። መርሐባ። በመቀጠል በአላህ Subhanahu Wa Ta'ala ፍቃድ አንዲት የተወሰነች ፕሮግራም ትኖረናለች ማለት ነው ኢንሻአላህ። ይሄንን ፕሮግራም የሚያቀርብልን ኡስታዝ ፉአድ ይሆናል ማለት ነው ኢንሻአላህ። ኡስታዝ ፉአድን ወደ መድረክ ጋብዛለሁኝ። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ዛሬ በዚህ መስጂድ ውስጥ ያሰባሰበን ነገር ያው እንደሚታወቀው ኡሙ አይመን መስጂድና መድረሳ ነው። በክረምቱ መርሃ ግብር ቁርአንና መሰል ትምህርቶችን ሲከታተሉ የነበሩ ተማሪዎች የሚመረቁበት ዕለት ነውና በመጀመሪያ ደረጃ ወላጆች እንኳን ለዚህ ቀን አበቃችሁ፣ እንደዚሁም ተማሪዎችንም እንኳን ለዚህ ቀን አላህ Subhanahu Wa Ta'ala አበቃቸው። ይሄ ትልቅ ነገር ነው፣ እንደ ቀላል መታየት ያለበት ነገር አይደለም። የቁርአን ፕሮግራሞች ሲካሄዱ እንደዚሁም የዲን ደርሶች እንዲህ መስጂድ ውስጥ ሲዘጋጁ እንደ ቀላል መታየት የለበትም። አንደኛ እኛ እዚህ ውስጥ በመሰባሰባችን የምናገኘው አጅር አለ። ይሄ መስጊድ ነው፣ የአላህ Subhanahu Wa Ta'ala ቤት ነው። መልእክተኛው አለይሂ ሰላቱ ወሰላም ይህን በማስመልከት ምን ይላሉ? قال وما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده ይላሉ። ሰዎች በአላህ መስጂድ ውስጥ አይቀማመጡም፣ አይሰባሰቡም። ከተሰባሰቡ ብለው ያስከተሏቸው ነገሮች አሉ። አራት ነገሮችን የጠቀሱት መልእክተኛው አለይሂ ሰላቱ ወሰላም፣ አንደኛ የልብ እርጋታን ያገኛሉ ይላሉ። በዚህ አይነት መሰል ፕሮግራሞችም ይሁኑ በሌላ በዳዋም ሊሆን ይችላል፣ በተለያዩ ዝግጅቶች መሰባሰብ የራሱ የሆነ አጅር አለው። አንደኛ የልብ መረጋጋትን እናገኛለን። የተለያዩ ደርሶች ሲሰጡ፣ የልጆችን የቁርአን ፕሮግራም ስንሰማ፣ እንደዚሁም የመልእክተኛውን አለይሂ ሰላቱ ወሰላም ሲራ ሲያስደምጡን ከምናገኛቸው ፋይዳዎች መካከል አንደኛው የልብ እርጋታን እናገኛለን። እንዲህ አይነትና መሰል ቦታዎች ላይ ስናሰባሰብ የልብ እርጋታን ማግኘት እንችላለን። እንደሚታወቀው አሁን ብዙ ነገሮች አሉ ውጪ ላይ የሚያጋጥሙን በየዕለት ተዕለት የሚደርሱብን ብዙ ጫናዎች አሉና ከነዛ ነገሮች ተቆጥበን መስጊድ ስናሳለፍ አንደኛ የልብ እርጋታን እናገኛለን። ኢላ ነዘለት አለይሂሙ ሰኪና በእነሱ ላይ የልብ መረጋጋት ቢወርድባቸው እንጂ ይላሉ። ወገሽየቱም ረሕማ ሁለተኛው ምንድነው? ረሕማ የአላህ Subhanahu Wa Ta'ala እዝነት ቢሸፍናቸው እንጂ የአላህን Subhanahu Wa Ta'ala እዝነት ወይም ደግሞ ርህራሄ እናገኛለን ማለት ነው። ሌላኛው ምንድነው? ወሐፈትሁሙል መላኢካ መላኢካዎችም እንደዚሁ ቢያካብቧቸው እንጂ የአላህ Subhanahu Wa Ta'ala ቃል የሚቀራበት ቦታ፣ የአላህ Subhanahu Wa Ta'ala ቃል የሚነበብበት ቦታ፣ የአላህ Subhanahu Wa Ta'ala መልእክት የምንማማርበት ቦታ መላኢካዎች ክብ አድርገው ለሰዎች ክብርና ካለው ሁኔታ ነገር አንፃር መላኢካዎች ያካብቡናል ማለት ነው። ወዘከረሁሙላሁ ፊመን ዐንደህ ሌላኛው ደግሞ አላህ እሱ ዘንድ ካሉ መላኢካዎች ጋር ቢያወሳቸው እንጂ ይላሉ። ስለዚህ መስጊድ ላይ ሆነን ትምህርቶችን ስንከታተል አላህ Subhanahu Wa Ta'ala ከሰባት ሰማያት በላይ ሆኖ ከተከበሩ መላኢካዎች ጋር ሆኖ አላህ Subhanahu Wa Ta'ala ያወሳናል ማለት ነው። እና ይሄም አጅር እንዳለን ማሰብ ይኖርብናል ማለት ነው። ይህንን እንደ መግቢያ ካየን ኢንሻአላህ በዋነኝነት አንድ ማስተላለፍ የምፈልገው መልእክት ምንድን ነው? እውቀትን በተመለከተ ነው። እውቀትን በተመለከተ ማሻአላህ ወላጆች ልጆቻቸውን በማስተማር ላይ እንደሚወጠሩ የታወቀ ነው። ልጆቻችንን ከማስተማር ባሻገር ደግሞ እኛም ራሳችን የዲን እውቀቶችን መሸመትና መገብየት ይኖርብናል። የዲን እውቀትን ማግኘት አላህ Subhanahu Wa Ta'ala ዘንድ ትልቅ ቦታ ያለው ነገር ነው። ለዚህ ነው መልእክተኛው አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala ጠይቀኝ ብሎ ያላቸው ነገር የዲን እውቀት ነው።
እውቀትን አላህ ሱብሓነሁ ወተዓላ እንዲጨምርላቸው ነው አላህ ያዘዛቸው። ከዛ ውጪ ብዙ ነገሮች አሉ። ይሄን ነገር ስጠኝ ያንን ነገር ስጠኝ አላላቸው መልእክተኛውን አለይሂ ሰላቱ ወሰላም። አላህ መልእክተኛውን ያላቸው ዋነኛው ነገር ምንድነው? እውቀትን እንዲጨምርላቸው። አላህ ምን ይላል? ወቁል ረቢ ዝድኒ ዒልማ፣ ጌታዬ ሆይ እውቀትን ጨምርልኝ በል ይላቸዋል መልእክተኛውን አለይሂ ሰላቱ ወሰላም። ይሄ የእውቀትን ደረጃና የእውቀትን ትልቅነት የሚያሳይ ነገር ነው ማለት ነው። ስለዚህ መልእክተኛው አለይሂ ሰላቱ ወሰላም ነብይ ከመሆናቸው ጋር አላህ ሱብሓነሁ ወተዓላ እርሳቸው ብዙ የማያውቁት ነገር ኖሮ ሳለ እውቀትን ጨምርልኝ በል ብሎ እርሳቸውን ካዘዛቸው እኛ ደግሞ የበለጠ በዕለት ተዕለት ተግባሮቻችን ልናቃቸው የሚገቡ በርካታ ነገሮች አሉ። ሰላት አሰጋገዳችን ብንመለከት ብዙ ክፍተቶችን እናገኛለን። ከሙዓመላ ጋር በተያያዘ ከንግድ ስነ ስርዓት ጋር በተያያዘ ብዙ ክፍተቶች ይኖሩብናል እና ያንን ነገር መቅረፍ የምንችለው በቤተሰባችን ጉዳይ ሊሆን ይችላል። ብዙ ነገሮች ይኖራሉ እና ህይወታችን የተስተካከለ እንዲሆን የተመቻቸ ህይወት እንድንኖር ሸሪዓዊ እውቀት በጣም አንገብጋቢና ወሳኝ ነገር መሆኑን ማወቅ ይኖርብናል ማለት ነው። ስለዚህ አንደኛው መልእክተኛው አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ እውቀት እንዲጨምርላቸው ጠይቀኝ ብሎ ማለቱና እርሳቸውን ማዘዙ አላህ ሱብሓነሁ ወተዓላ ለእውቀት የሰጠውን ቦታ ወይ ደግሞ እውቀት ያለውን ደረጃ የሚያሳይ ነገር ነው። ሌላው ስለ ዲን የሚያውቅ ሰውና የማያውቅ ሰው እኩል ሊሆን አይችልም። አላህ ሱብሓነሁ ወተዓላ ቁርአን ላይ እንደሚለው ቁል ሀል የስተዊ አለዚነ ያዕለሙነ ወለዚነ ላ ያዕለሙን ይላል። እነዚያ የሚያውቁትና የማያውቁት ይስተካከላሉን? እኩል ይሆናሉን ብሎ አላህ ሱብሓነሁ ወተዓላ ይጠይቃል። እኩል ሊሆኑ አይችልም። በእውቀት ሆኖ ሰላቱን የሚሰግድ ሰውና ያለ እውቀት ሰላቱን የሚሰግድ ሰው አንድ አይደለም። በእውቀት ሆኖ ቤቱን የሚመራ ሰውና ያለ እውቀት ቤቱን የሚመራ ሰው አንድ ሊሆን አይችልም። በእውቀት ላይ ሆኖ ዱንያውን የዕለት ተዕለት ተግባሩን ወይ ደግሞ ከዱንያ ጋር በተያያዙ ጉዳዮቹን የሚያስኬድ ሰውና የማያስኬድ ሰው እኩል ሊሆን አይችልም። እውቀት አይደለም የሸሪዓ እውቀት ሀታ የዱንያ እውቀት እንኳን ያለው ቫልዩ ወይ ደግሞ ያለው ቦታ የሚታወቅ ነገር ነው እና በተለይ ደግሞ የሸሪዓ እውቀትን የሚያውቅ ሰውና የማያውቅ ሰው እኩል ሊሆን አይችልም። ስለዚህ ልጆቻችንን ማስተማር ራሳችንም ደግሞ በየዕለቱ የተወሰነችን ነገር መማርና ማወቅ ይኖርብናል። እኛ የተፈጠርንበት የራሱ የሆነ ዓላማ አለ። እሱ ምንድነው? አላህን ሱብሓነሁ ወተዓላ በብቸኝነት አምልከን አላህ ለሙእሚኖች ያዘጋጀትን ጀነትን መውረስ ነውና በየዕለት ተዕለት ልጆቻችንን ከማስተማር ባሻገርም እኛም በየቀኑ የሆነችን ነገር መማር ይኖርብናል። ኢንሻአላህ እውቀት ይጠራቀማል። ዛሬ የሆነ ነገር ከተማርን በሚቀጥለው ቀን ሌላ ነገር ስንጨምርበት ኢንሻአላህ እየተጠራቀመ ይሄዳል። ትንሹ ጠብታ ነው ተሰብስቦ ጎርፍ መፍጠር የሚችለው ማለት ነው። ስለዚህ በየዕለት ተዕለት እንቅስቃሴያችን ወይ ደግሞ ከዲናችንም ጋር በተያያዘ በየጊዜው እውቀትን መቅሰም ያስፈልጋል ማለት ነው። የሚያውቁ ሰዎችና የማያውቁ ሰዎች እኩል ሊሆን አይችሉም። ሌላው የእውቀትን ደረጃ ከሚያሳዩ ነገሮች ምንድነው? እውቀት ያለው ሰው በዱንያም በአኺራም ከፍ ያለ ቦታ ነው ያለው። እውቀት ያለው ሰው በዱንያም በአኺራም ከፍ ያለ ቦታ ነው ያለው። አላህ ሱብሓነሁ ወተዓላ ምን ይላል? የርፈዕ ላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት። ከእናንተ መካከል እነዚያን ያመኑትንና እውቀትን የተሰጡትን ሰዎች አላህ ብዙ ደረጃዎችን ከፍ ያደርጋቸዋል ይላል። አንደኛ እውቀት ያለው ሰው ከአማኞች ጋር ከፍታን ያገኛል። የርፈዕ ላሁ አለዚነ አመኑ ሚንኩም አላህ ምን አለ? ከእናንተ መካከል እነዚያ ያመኑትን ከፍ ያደርጋል። አንድ አማኝ የሆነ አካል በማመኑ ብቻ የሚያገኘው ከፍታ አለ። ከዛ ባሻገር ደግሞ እውቀት ካለው ደግሞ ከአማኝነቱ ባሻገር የእውቀት ባለቤት በመሆኑ የተነሳ አጅሩ ከፍ ይላል ማለት ነው። የርፈዕ ላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት። እነዚያንም እውቀት የሰጡ ሰዎችን ብዙ ደረጃዎችን አላህ ከፍ ያደርጋቸዋል ይላል። አንድ ደረጃ አይደለም፣ ብዙ ደረጃዎችን። እውቀት ያለው ሰው ሐቂቃ ነው የምላችሁ በዱንያም የተከበረ ሰው ኢኽላስ ካለው ለአላህ ብሎ በእውቀቱ የሚሰራ ከሆነ እና በእውቀቱ ሰዎችን የሚጠቅም ከሆነ ኢንሻአላህ ለአላህ ብሎ ይሄን እውቀት ተምሮት ለሰዎች የሚያስተምር ከሆነ በዱንያ ላይ የተመቻቸን ደስተኛ የሆነ ህይወት መምራት ይችላል ማለት ነው። የርፈዕ ላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት። እነዚያንም እውቀት የሰጡትን ብዙ ደረጃዎችን አላህ ሱብሓነሁ ወተዓላ ከፍ ያደርጋቸዋል ይላል እና ይሄ የእውቀትን ትሩፋት የሚያሳይ ነገር ነው ማለት ነው። ሌላኛው እውቀትን ማግኘት አላህን ሱብሓነሁ ወተዓላ እንድንፈራ ይረዳናል። የሚያውቅ ሰውና የማያውቅ ሰው ለአላህ ሱብሓነሁ ወተዓላ ያላቸው ፍራቻ ይለያያል። በእውቀት ላይ ሆኖ አላህን የሚያውቅ ሰው አላህን ለመፍራት በጣም የቀረበ ሰው። አንድ ሰው ስለ አላህ ያለ እውቀት በጨመረ ቁጥር አላህን የመፍራቱ እድል እየጨመረ ነው የሚሄደው። ምን አለ አላህ ሱብሓነሁ ወተዓላ? ኢነማ የኽሻ አላህ ሚን ዒባዲሂ አልዑለማ። ከአላህን ሱብሓነሁ ወተዓላ ከባሪያዎቹ መካከል የሚፈሩትና የሚሰጉት
አዋቂዎቹ ናቸው ይላል። ስለዚህ አላህን ሱብሓነሁ ወተዓላ ለመፍራት አንዱ መንገድ ምንድነው? አላህን ሱብሓነሁ ወተዓላ በደንብ አድርጎ ማወቅ፣ ዲኑን በደንብ አድርጎ መረዳት ነውና በየዕለቱ የተወሰነችን ነገር ኢንሻአላህ ማወቅና መማር፣ ልጆቻችንን እንደዚሁ ማስተማር ያስፈልጋል። በአሁኑ ሰዓት ሀቂቃ ሰዎች የሚማሩባቸው መንገዶች በጣም በርካቶች ናቸው። ሰዎች መስጊድ ውስጥ ገብተው መማር ይችላሉ። ከዛ በተጨማሪ መርከዞች ውስጥ ገብተው መማር ይችላሉ። ምናልባት በስራ በተለያየ ጫና ባይመቻቸው እንኳን ኦንላይን ላይ ሆነው እድሜያቸው የገፋም እንኳን ቢሆን አሊፍ ባብሎ መቅራት ይችላሉ። ነገሮች በጣም ተመቻችተዋል። ያለው ቴክኖሎጂ ብዙ ጣጣ እንዳለውም በስነ ስርዓት ከተጠቀምነውና አጠቃቀሙን በደንብ አድርገን ከተረዳን ኢንሻአላህ ብዙ ነገሮችን እኛም ራሳችን ቤታችን እንኳን ሆነን መጠቀም የምንችልበት አጋጣሚ ያለና ለማለት ነው። ምንድነው በተቻለ መጠን ኢንሻአላህ ዕውቀታችንን በደንብ አድርገን ማዳበር፣ ልጆቻችንን በደንብ አድርገን ማስተማር፣ ቤታችን ውስጥ የእስልምና ወይ ደግሞ የኢማን ሽታ እንዲገባ ማድረግ ያስፈልጋል ማለት ነው። ብዙ ጊዜ ትልቁ ችግራችን ምንድነው? ሰዎች ለዲናዊ ዕውቀት ያላቸው ቦታና ለዓለማዊ ዕውቀት ያላቸው ቦታ የተዛባ መሆኑ ነው። ሀቂቃ አሁን የሌላ ዝግጅት ቢሆን ኖሮ ስንት ሰው ሊሳተፍ እንደሚችል የሚታወቅ ነው። ሀታ ወላጆች ጭምር ነው። በጣም በሚያሳዝን ሁኔታ ወላጆች የመድረሳ ምርቃት ሲሆን የመገኘታቸው እድልና የሌላ ነገር ምርቃት ሲሆን የሚገኙበት መንገድ ራሱ የተለያየ ሊሆን ይችላልና ይሄ ራሱ ጥያቄ የሚያነሳ ነገር ነው። ይሄ ራሱ መስተካከል ይኖርበታል ማለት ነው። ሌላው ምንድነው? መልእክተኛው አለይሂ ሰላቱ ወሰላም አንድ 3 ሐዲሶችን አንስተን ኢንሻአላህ የልጆች ፕሮግራም ስለሆነ የምናገባድደው ይሆናል። ምንድነው? መልእክተኛው አለይሂ ሰላቱ ወሰላም ምን አሉ ስለ ዕውቀት? ቃል መን ሰለከ ጠሪቀን የልተሚሱ ፊሂ ዒልመን ሰሀለ አላሁ ለሁ ቢሂ ጠሪቀን ኢለል ጀና። የዕውቀትን መንገድ የገባ ሰው ይላሉ፣ የዕውቀትን መንገድ የገባ ሰው አላህ የጀነትን መንገድ ያገራለታል። መን ሰለከ ጠሪቀን የልተሚሱ ፊሂ ዒልመን፣ ዕውቀትን ፍለጋ መንገድ የገባ ሰው አላህ የጀነትን መንገድ ያገራለታል ይላሉ። የዕውቀትን መንገድ መግባት ማለት ምንድን ነው? ሰዎች መስጊድ መጥቶ መማማር ይችላል ሊሆን ይችላል። ከመግሪብ እስከ ኢሻ ሊሆን ይችላል። ወይ በሆነ ሰዓት መጥቶ አንድን ሼኽ ወይ አንድን ኡስታዝ አስተምረኝ ማለት ሊሆን ይችላል። የተለያዩ መራኪዞች ውስጥ ገብቶ መማር ሊሆን ይችላል። እቤት ውስጥ እንኳን ሆኖ ሸሪዓዊ የሆኑ መጽሐፎችን ስለ ዲን የሚናገሩ መጽሐፎችን እንኳን ማንበብ ይሄ የዕውቀትን መንገድ መግባት ነው። የዕውቀትን መንገድ የገባ ሰው አላህ የጀነትን መንገድ ያገራለታል ይላል። የጀነትን መንገድ ያገራለታል ማለት ምንድነው? አላህ ለኸይር ስራ ይወፍቀውና ይህንን ኸይር ስራ ሰርቶ ጀነት ይገባል ማለት ነው። ይሄ ሰበብ ይሆንለታል ማለት ነው። አንዳንዶቹ ደግሞ ምን አሉ? አኺራ ላይ ሲራጦች ሲሻገር ወይ ደግሞ ከምርመራ በኋላ ያለውን እስከ ጀነት ያለውን መንገድ ያለውን ጣጣ ያለውን ፕሮሰስ አላህ ሱብሓነሁ ወተዓላ ያገራለታል ማለት ነው ይላሉ። ስለዚህ ዕውቀት ያለው ሰው አላህ ጀነትን በቀላሉ እንዲገባ አላህ ያመቻችለታል ይላሉ መልእክተኛው አለይሂ ሰላቱ ወሰላም። ስለዚህ ዕውቀትን መማር አንድ ጀነትን በቀላሉ እንድንገባ ከሚያደርጉ ምክንያቶች መካከል ነው የሚመደበው ማለት ነው። ሌላው ዕውቀትን መማር ካለው ትሩፋት መካከል ምንድነው? አንዱ ዕውቀትን የሚማር ሰው አላህ ኸይር እንደሻለት ያሳያል። ዕውቀት ላይ ያለ ሰው አላህ መልካም ነገር እንደሻለት ሊጠቁም ይችላል። መልእክተኛው አለይሂ ሰላቱ ወሰላም ምን ይላሉ? መን ዩሪድላሁ ቢሂ ኸይረን ዩፈቂሁ ፊዲን። አላህ መልካም ነገርን የሻለትን ሰው አላህ ጥሩ ነገር የፈለገለትን ሰው ዲኑን ያስገነዝበዋል ይላሉ። የዲን ግንዛቤ እንዲኖረው ያደርገዋል። እንደውም አንዳንድ ዑለማዎች ምን ይላሉ? አንድ ሰው አላህ መልካም ነገር ካልፈለገለት ዲኑን እንዳያውቅ ሊያደርገውም ይችላል እስከ ማለት ድረስ ደርሰዋል። ነገር ግን ይህንን ሌላ ምሻሾችን አንዳንድ ዑለማዎች ይሰጣሉ። አልሙሂም ምን ለማለት ተፈልገው ነው? ዲንን መማር ዲንን ማወቅ እንደ ቀላል መታየት ያለበት ነገር አይደለም። ሀቂቃ በተለይ በዚህ ዘመን ላይ ብዙ ከዕውቀት የሚያርቁ በርካታ ነገሮች አሉ። እንዳልኳቸው ቅድም ቴክኖሎጂው ዕውቀት ከፈለግን ኢንሻአላህ ቴክኖሎጂው በጣም ገር በሆነበት ሰዓት መማር ብዙ ነገሮችን ማወቅ እንችላለን። በብዙ ነገሮች ደግሞ መሽጉል ሊያደርገን ይችላል እና ያለውን ሁኔታ ተጠቅመን ብዙ ነገሮችን ማካበት እንችላለን ማለት ነው። ስለዚህ ዕውቀትን መማር አላህ ሱብሓነሁ ወተዓላ ኸይር ነገር እንደፈለገለን አንድ ማሳያ ነው ማለት ነው። ሌላው ዕውቀትን መማር ተምሮም ደግሞ አልፎ ተርፎ ሰዎችን ማስተማር አንድ ሰው ከሞተም በኋላ ቢሆን ይሄ ነገር ይጠቅመዋል። መልእክተኛው አለይሂ ሰላቱ ወሰላም ይላሉ ኢዛ ማተ ልኢንሳኑ እንቀጠዐ ዐንሁ ዐመሉሁ ኢላ ሚን ሰላሳ ኢላ ሚን ሰደቀትን ጃሪያ አው ዒልሚን ዩንተፈዑ ቢሂ አው ወለዲን ሳሊሒን የድዑ ለህ ይላሉ። አንድ ሰው ሲሞት ከ3 ነገሮች በስተቀር የመልካም ስራው ምንዳ ይቋረጣል ይላሉ። አንድ ሰው ሲሞት ከ3 ነገሮች በስተቀር የመልካም ስራው ምንዳ ይቋረጣል ይላሉ። አንደኛው ምንድነው? ኢላ ሚን ሰደቀትን ጃሪያ፣ ሰውየው
ዘላቂነት ያለው ወይ ደግሞ ቀጣይነት ያለው ሰደቃ ጥሎ ካለፈ ቀብር ውስጥ ቢሆን አጅሩ ይጻፍለታል ያለው መልእክተኛ አለይሂ ሰላቱ ወሰላም። ለምሳሌ መስጊድ ሰርቶ ሊሆን ይችላል። ሰዎች በሰገዱበት ቁጥር፣ ዚክር ባደረጉበት ቁጥር፣ የአላህን ሱብሓነሁ ወተዓላ ቃል በተማማሩበት ቁጥር ይሄ ሰው አጅርን ያገኛል። ሰደቃ ጃሪያ ማለት ይሄ ነው። ወይ ደግሞ ውሃ እንዲቆፈር አድርጎ ሰዎች ንጹህ ውሃን እንዲያገኙ አድርጎ ሊሆን ይችላል። ወይ ደግሞ የተለያዩ የዲን እውቀቶች የሚሰጡባቸው መራኪዞችን ገንብቶ ሊሆን ይችላል። ይህንን በማድረጉ የተነሳ አላህ ሱብሓነሁ ወተዓላ ቀብርም ውስጥ እንኳን ቢሆን ሰዎች እስከተጠቀሙበት ድረስ ይሄ ሰደቃ ዘላቂነቱን እስካገኘ ድረስ አጅር ያገኛል ይላሉ። ሌላው አው ዒልም ዩንተፈዑ ቢሂ ሰዎች የሚጠቀሙበትን እውቀት ጥሎ ካለፈ መጽሐፍ ጽፎ ሊሆን ይችላል። ወይ ደግሞ ብዙ ተማሪዎችን ብዙ ደረሳዎችን አፍርቶ ሊሆን ይችላል። እነዛ ተማሪዎቹ በዛ እውቀታቸው በሰሩበት ቁጥር እንደዚሁም ሰዎችን ባስተማሩበት ልክ እውቀቱን ጥሎ በማለፉ የተነሳ ይህ ግለሰብ መቃብር ውስጥ እንኳን ሆኖ አጅር ማግኘቱ የማይቀር ነው ማለት ነው። ስለዚህ ጠቃሚ የሆነ እውቀት ሰዎች ራሳቸው ተምረው አውቀው ሰርተውበት ለሌላ ሰዎች አስተላለፈው ከሄዱ ይህንን አጅር ማግኘታቸው የማይቀር ነገር ነው ማለት ነው። ስለዚህ እውቀት አይደለም በዱንያ በአኺራም ላይ ሰዎች ቀብር ውስጥ እንኳን ገብተው በእውቀታቸው መጠቀም ይችላሉ፣ ኢኽላስ ካላቸውና ንያቸው ከተስተካከለ ማለት ነው። ሌላው ምንድነው የመጨረሻው መልእክተኛ አለይሂ ሰላቱ ወሰላም ምን አሉ? ወለዲን ሳሊሕን የድዑ ለሁ ወይም መልካም የሆነ ፍሬ መልካም የሆነ ዘር ጥሎ ካለፈ ዱዓ የሚያደርግለትን ይላሉ። እና ካሁኑ ነው ማለት ነው ይሄንን ነገር መስራት ያለብን። ልጆቻችን እንደምታውቁት በአሁኑ ሰዓት ብዙ ነገሮች አሉ። አንዳንድ ጊዜ ልጆች በአሁኑ ሰዓት ሀይቃ ነው ብላችሁ እኛው ያው ውላችሁን መርከዝ አካባቢ ስለሆነ ብዙ ነገሮችን እናስተውላለን እና የልጆች አእምሮ በጣም የፈጠነ ነው። ምናልባት እኛ ብዙ ነገር የምናቅ ከነሱ በላይ የምንገነዘብ ሊመስለን ይችላል። ነገር ግን እነሱ አሁን ባለው ቴክኖሎጂና ቋንቋ ታግዘው ብዙ ነገር ሊደርሱ ይችላሉ። ብዙ ነገሮችን አልፎ ሊሄዱ ይችላሉ እና በተቻለ መጠን ምን ለማለት ነው ልጆቻችንን እናስቀራ። ምክንያቱም ምናልባት አንዳንዶቻችን በአንዳንድ አለማመቻቸቶች የተነሳ ሳንቀራ ልናልፍ እንችላለን። ሳንቀራ በተለያዩ ነገሮች መሽጉል ልንሆን እንችላለን። ነገር ግን ያው እንደሚታወቀው ወላጅ ያመለጠውን ነገር በልጁ ነው ማየት የሚፈልገውና ከዚህ አንፃር ኢንሻአላህ ልጆቻችንን በደንብ አድርገን እንዲቀሩ ማድረግ የቀሩትን ነገር ኢንሻአላህ መከታተል ምን ያህል እንደቀሩ ከኡስታዞቹም ጋር ደግሞ ከሚያቀርቧቸው አካሎች ጋር ያለንን ግንኙነት በደንብ አድርጎ ማጥበቅና የደረሱበትን ሁኔታ መጠየቅ እንዲሁም መድረሳ መላክና ሲመለሱ ዝም ብሎ መቀበል ብቻ ሳይሆን ኮንታክት ማድረግ ያስፈልጋል ሀይቀ። ስለዚህ ይህን ነገር አስበንበት ኢንሻአላህ ልጆቻችን የኛዎቹ ፍሬዎች ናቸው። እኛን የሚተኩት ወይ ደግሞ ትላልቅ ዑለማዎችን የሚተኩ ልጆች ከዚሁ ከመስጊድ ነው የሚወጡት። ምንጫቸው መስጊድ ነው። ትላልቅ የሚባሉ ዑለማዎች እነዚህ አሁን ፊት ለፊታችን የምንመለከታቸው ልጆች ነገ ከነገ ወዲያ መስጊዶች ላይ ኹጥባ የሚያደርጉት እነሱ ናቸው። የሙስሊሙን ማህበረሰብ ከመጅሊስም አንጻር ሊሆን ይችላል፣ ከተለያዩ የሙስሊም ተቋሞች ይኖራሉ። እነዛ ውስጥ ገብተው ኡማውን የሚመሩት እነሱ ናቸው። ትላልቅ የሚባሉ የመንግስት መስሪያ ቤት ውስጥ ገብተው ስራዎችን የሚሰሩት ሀገር የሚረከቡት እነዚህ ልጆች ናቸውና እንደ ቀላል መታየት የለበትም። ካሁኑ ገና በልጅነታቸው በተቻለ መጠን ልጆችን አቅርበን በደንብ አድርገን ይዘን ቤተኛ ሁኔታ ነው ልጅ ሊመለስ የሚችለው ምን አይነት ነገር ሲያገኝ ነው ከኔ ሊርቅ የሚችለው ብለን በደንብ ጸባያቸውን አጥንተን እነሱ ላይ መልፋትና መትጋት ያስፈልጋል። ትልቁ ችግር ግን አሁን አብዛኛዎቹ ወላጆች ላይ የሚስተዋለው ሁሉ ማለት አይቻልም፣ አብዛኛዎቹ ወላጆች ላይ ሁሉ ጊዜ የሚስተዋለው በብዛት የሚስተዋለው ምንድነው የሚያስፈልጋቸው ነገር ላይ ከአልባሳት ሊሆን ይችላል፣ ከሚጫሙት ነገር ሊሆን ይችላል፣ ከሚመገቡት ነገር ሊሆን ይችላል። ትኩረታችንን እነዛ ነገራች ላይ ብቻ ሳይሆን መንፈሳዊ የሆኑ ነገሮችን ውስጣቸውን የሚቀይርን ነገር ኃላፊነት እንዲሰማቸው ቻሌንጆችን ወይ ደግሞ ችግሮችን በምን አይነት ሁኔታ ተቋቁሞ ማለፍ እንደሚችሉ እኒህን መሰል ነገሮችን ኢንሻአላህ ማስተማርና ማሳየት ይኖርብናል። የሰው ልጅ አላፊ ነው፣ ምን እንደሚያጋጥመን እናቅምና እነዚህን ልጆች በዲናቸውም በሌላም በትምህርታቸውም በተለያዩ ነገሮቻቸው ላይ ጠንካራ ሆኖ እንዲያድጉ ማድረግና እነሱን መከታተል ያስፈልጋል ማለት ነው። ኢንሻአላህ የተማሪዎች ፕሮግራም ከመሆኑ አንፃር ኢንሻአላህ ይህችኑን መልእክት ለማስተላለፍ ነው። هذا والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله وبركاته። በመቀጠል ኢንሻአላህ እስኪ ያለንበት አህዋል ኢስላም ትልቅ የሆነ አላህ የሰጠን ሽልማት ነው። ከዚህ ከኢስላም ጋር በአሁኑ በዘመኑ ላይ ያለው ሙስሊም ያለው ሁኔታ ምን ይመስላል ብሎ ሊያስቃኘን ኢንሻአላህ ወንድማችን ሙሐመድ ሳኒ ግጥም አዘጋጅቷል ማለት ነው።
እስኪ ገጠሙን እናዳምጥና እኔ ሴት ነኝ ያለሁት ኢስላም ይሄን ያክል ደረጃ ካለው እኔ ማን ነኝ ብለን ራሳችን እንድንፈተሽ ያደርገናል ማለት ነው። ሙሐመድ ሳኒን ወደ መድረክ ጋብዛለሁ። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። የዘመኔ ሙስሊሞች መሄጃ የጠፋቸው ሂደው የማያውቁ ስለ ዲን ሲነሳ መስማት የማይሹ ከቶ የማይፈልጉ በዱንያ ፍቅር ሰምጠው አኺራን ዘንግተው ቀብር መግባት ረስተው ሲኖሩ ምዕራባውያን መጡ በይሁድ እየተመሩ ዲኑን ሊያጠፉ። የዘመኔ ሙስሊም ጭራሹን አልነቃም ኢላ ማ ረሒመ ረቢ። የዘመኔ ሙስሊሞች ሆይ ተዘከሩ አነኩም አብናኡ መን ኸضዐት بسيفهم دول الرومان والعجم الشرق دان لهم والغرب دان لهم وتحت أخمصهم كم طعطعت قمم سل أرض أندلس أنا بما أملوا آثارنا باقية في مرابعهم وعلمنا ناطق والفضل والشيم انزعجوا أننا لن نماثلهم في كل مكرمة يا كذب ما زعموا. የዘመኔ ሙስሊሞች ሆይ አብሽሩ፣ እናንተ የሙሐመድ ህዝቦች ሆይ አብሽሩ፣ እናንተ የኢማም አህመድ ልጆች ሆይ አብሽሩ፣ እናንተ የኡሙ አይመን ዘሮች ሆይ አብሽሩ፣ እናንተ የነጃሺ ዘሮች ሆይ አብሽሩ። ተነሱ ምድርን በተክቢራ ሙሉ። ከቢሩ አላሁ አክበር لا تحابوا الحاقدين إن في التكبير نصر هذا درب الصالحين. كبروا الله أكبر ارفعوا هذا اللواء فليعد للدين مجد أو ترق من الدماء. የዘመኔ ሙስሊሞች ሆይ አንዴ ቆም በሉ፣ ወደ ኋላ ዙሩ፣ ታሪክን መርምሩ። ስለ ቀድሞ ሙስሊሞች ትንሽ እንኳን እዩ። ማን ነበሩ? ምን አረጉ? ምንስ ሆኑ? በአጭሩ ሙስሊሞች እነማን ነበሩ? የሙስሊሞች ዓለም ምን አይነት ነበር? ልብ እንበል፣ ኧረ ልብ እንበል። ታሪክ አለን ኩሩ ታሪክ አለን፣ እጅግ የገነነ ህዝብን ያስጠለለ ዓለምን ያዳነ ያኔ በጨቅላ ዕድሜው በቡቃያው ዘመን። እኛ ወጣቶቹ ድንቅ ታሪክ አለን ድንቅ ታሪክ። ኢስላም የማይረሳው ኢላ የውሚል ሚዓድ ሁሌም የሚወሳው። አይሁንብን ኩራት አይሁንብን ጉራ፣ ድንቅ ታሪክ አለን ድንቅ ታሪክ፣ ሁሌም የሚዘከር ሁሌም የሚወሳ። اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا. زاري أمنتاችሁን ሞላሁላችኋል አላህ ሱብሓነሁ ወተዓላ። ጸጋዎችንም በእናንተ ላይ ፈጸምኩኝ፣ ከእምነትም ኢስላምን ለእናንተ መረጥኩላችኋል አላህ ሱብሓነሁ ወተዓላ። ይህ ምርጥ የሆነው ተወዳጅ የሆነው እምነት እያለን ባረከላሁ ፊኩም ብዙ ጊዜ ባለማወቅ የምናደርጋቸው በጣም ብዙ ስህተቶች አሉ። አለባበሳችን፣ አበላላችን፣ አጠጣጣችን፣ አካሄዳችን፣ አኗኗራችን ከኢስላም የወጣ ፈር የለቀቀ አካሄድ የምንሄድባቸው አጋጣሚዎች አሉ። ስህተት ነው። ባረከላሁ ፊኩም ዲናችን ሙሉ ነው። ምንም የሚጎለው ነገር የለም። አልሐምዱሊላህ ረብል ዓለሚን። ወላ ተሂኑ ወላ ተሕዘኑ ወአንቱሙል አዕለውነ ኢን ኩንቱም ሙእሚኒን። ምንም አይነት የበታችነት ምንም አይነት ስጋት እንዳይሰማችሁ ይላል አላህ ሱብሓነሁ ወተዓላ። እናንተ እኮ የበላዮች ናችሁ አማኞች ከሆናችሁ ይላል አላህ ሱብሓነሁ ወተዓላ። እንግዲህ ኢስላምን ሰጥቶ አላህ የበላይ አድርጎናል። እንደነ ዑመር ኢብኑ ኸጣብ እንደተናገሩት ከጃሂልያ ጊዜ የነበረውን ሐያት ሲያነጻጽሩ ምን አሉ? ነሕኑ ቀውሙን አዐዘና አላሁ ቢልኢስላም ወመህማ ብተገይና ልዕዘተ ቢገይሪ ልኢስላም አዘለና አላህ። እኛ እኮ ሰዎች ነን። ምን አይነት ሰዎች? አዐዘና አላሁ ቢልኢስላም፣ አላህ በኢስላም የበላይነትን የሰጠን ትልቅ ደረጃ ያደረሰን ሰዎች ነን። ሱብሓነላህ። ወመህማ ብተገይና ልዕዘተ ቢገይሪ ልኢስላም፣ ከኢስላም ውጭ ባለ እምነት ላይ ከኢስላም ውጭ ባለ አስተምህሮት ከኢስላም ውጭ ባለ አካሄድ ላይ የበላይነትን የፈለግን ከሆነ አዘለና አላህ ያዋርደናል፣ ዝቅ ያደርገናል እያሉ ነው ማለት ነው። እና ልቅናን የፈለገ የበላይነትን የፈለገ ሀያልነትን የፈለገ ሰው ፈዐለይህ ቢልኢስላም፣ ኢስላምን አጥብቆ መያዝ መውደድ ይገባዋል ማለት ነው። ባረከላሁ ፊኩም። ይሄ በጣም ልናሰምርበት ይገባናል። እኛም ማውቀን ቤተሰቦቻችንንም ልናሳውቅ ይገባናል ማለት ነው። በኢስላም አንገታችንን ቀና ልናደርግ ይገባናል። የሚያሳፍር እምነት የለንም። አንገት የሚያስደፋ ታሪክ የለንም። የሚያሳፍር መመሪያ የለንም። የተሟላ ነው። አልሐምዱሊላህ። የምንከተለው ነብይ አንድ እንኳን ዐይብ የሌለው
አላህ ከየትኛውም ነውር ንጹህ ያደረገው ሱብሓነላህ ኸልቀን ወኹሉቀን ስነ ምግባራቸውን ብንመለከት ወኢነከ ለዓላ ኹሉቅን ዐዚም አንተ እኮ በታላቅ ስነ ምግባር ላይ ነህ ብሎ አላህ ሱብሓነሁ ወተዓላ ስነ ምግባራቸው መላው እንቅስቃሴያቸው የተሟላ ስለሆነ አላህ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና በእርግጥም በመልእክተኛው ውስጥ መልካም አርአያ ፈለግ ተደርጎላችኋል ይላል አላህ ሱብሓነሁ ወተዓላ እና ይህ ትልቅ ነገር ነው። ነቢዩ ዓለይሂ ሰላቱ ወሰላም ሞዴላችን አርአያችን ናቸው። እሳቸውን ሞዴል ካደረገን መመሪያችን የማይበረዝ ላ የእቲሂ ልባጢሉ ሚን በይን የደይህ ወላ ሚን ኸልፊህ ከፊትም ከበስተኋላም እሱን ሊያበላሽ ምንም የማይችል የሆነ መመሪያ ቋሚ የሆነ አንድ ፊደል የማይነካ አንድ ፊደል የማይጨመርበት የማይቀነስበት የሆነን ቁርአንን አላህ መመሪያችን አድርጎልናል። እንዴትስ የበላይነት አይሰማን? እንዴትስ አንገታችንን ቀና እናደርግ? እንዴትስ ዲናችንን አጥብቀን አንይዝ? ነገር ግን ዲናችንን እንወቀው ለማለት ነው። ባረከላሁ ፊኩም። ልጆቻችንን ለማሳወቅ ጥረት እንዳደረግነው እኛም ለእምነታችን ለዲናችን ልዩ ትኩረት ሰጥተን ዲናችንን ልንጠብቅ ልንበረታ ይገባናል ማለት ነው። እንግዲህ የክረምት ቁርአንና የተለያዩ መሰረታዊ የዲን ትምህርቶች ሲቀሩ የቆዩ ወንድሞችና እህቶች የሚመረቁበት ፕሮግራም ነው። ባረከላሁ ፊኩም። ከዚህ በመቀጠል በሁለት ተማሪዎች የሚቀርብልን አጠር ያለ ፕሮግራም አለ ማለት ነው። እሱም ስለ አዝካር ነው ማለት ነው ኢንሻአላህ። እስኪ እንዴት ነው ህይወታችን ከዚክር ጋር ያለን? ስንወጣ ስንገባ ያሉ አዝካሮች አሉ። ሸሪዓችን የተሟላ ነውና በዚህ ላይ እንግዲህ ሊያቀርቡልን ነው። ሁለት ሙሐመዶች ናቸው የመጡ ነው። ባረከላሁ ፊኩም። ሙሐመዱል ዒሳም እና ሙሐመድ አይዋ ሙሸረፍ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን እናቀርብላችሁ አዝካር ነው። ሽንት ቤት ሲገባ اللهم إني أعوذ بك من الخبث والخبائث ሽንት ቤት ሲወጣ غفرانك 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 መስጊድ ሲገባ اللهم افتحنا أبواب رحمتك ውዱ ሲደረግ بسم الله ቤት ሲገባ بسم الله ولجنا وبسم الله حرجنا وعلى ربنا توكلنا ቤት ሲወጣ بسم الله توكلت على الله ولا حول ولا قوة إلا بالله. السلام عليكم ورحمة الله وبركاته. الله أكبر الله أكبر ما شاء الله. እንግዲህ ሐቂቃ በጣም ደስ በሚል ሁኔታ ሙሐመዱል ዒሳም ማለት እንግዲህ ከሱዳን የመጣ ወንድማችን ነው ማለት ሱዳን ነው። አባቱም እዚህ አለ ከመካከላችን ማለት ነው። ግን በጣም ልጁ ፈጣን ስለሆነ በአማርኛ ሲጠይቅ ሰምታችኋል አይደል? ሽንት ቤት ሲገባ ከሽንት ቤት ሲወጣ ለምዷል። በጣም መግባባት ችለዋል ማለት ነውና ልጆች አይደለም ቋንቋ ሌላም ነገር ይችላሉ ማለት ነው ከሰራንባቸው። በጣም ደስ የሚል ሁኔታ ላይ የነበሩ አቀራራቸው፣ ስነ ምግባራቸው፣ አደባቸው በጣም የሚማርኩ የነበሩ ልጆች ወንድሞቻችን ናቸው ማለት ነው። አላህ ያሳድገለን። ማሻአላህ። እንግዲህ አዝካር በጣም ወሳኝ ነው። ባረከላሁ ፊኩም። እኛ ብዙ ጊዜ ዚክሮችን በአግባቡ ባለማድረጋችን ምክንያት በተለያዩ አይነት አደጋዎች እንጠቃለን ማለት ነው። በተለያዩ አይነት አደጋዎች ለምሳሌ ነብዩ አለይሂ ሰላቱ ወሰላም አንድ ሰው ከቤት ሲወጣ ማድረግ ያለበትን ዚክር ነገሩን። ቢስሚላህ ተወከልቱ ዐለላህ ላ ሐውለ ወላ ቁወተ ኢላ ቢላህ اللهم إني أعوذ بك أن أضل أو أضل أو أزل أو أزل أو أظلم أو أظلم أو أجهل أو يجهل علي. እንደነዚህ አይነት አዝካሮችን አድርገን ስንወጣ ለኛው ነው ፕራይቬሲው ማለት ነው። ጥቅሙ ለኛው ነው። ባረከላሁ ጥቅም የሚሰጡን ለኛው ነው። ከተለያየ አይነት አደጋ መጠበቂያዎች ናቸው። እንደውም ነብዩ አለይሂ ሰላቱ ወሰላም መንዚለን አሉ የሆነ ቦታ ላይ ያረፈ ሰው ከመቀመጡ በስተፊት ይሄን ያለ አይዋ አዑዙ ቢከሊማቲላሂ ታማቲ ሚን ኩሊ አይዋ ሚን ሸሪ ማ ኸለቅ አላህ ሱብሓነሁ ወተዓላ ከፈጠራቸው ፍጥረታቶች በአጠቃላይ ሙሉ በሆኑ በአላህ ስም እጠብቃለሁኝ ብሎ ካለ እዛ ቦታ ላይ ምንም አይነካውም ያንን ቦታ ትቶ እስከሚሄድ ድረስ ብለው ነብዩ አለይሂ ሰላቱ ወሰላም የተናገሩበት አለ። ስንገባ ስንወጣ በዚህ ልክ አደባችን ከጠበቅን ከሸይጣን መጠበቂያችን ነው ማለት ነው። አልአዝካሩ ሒስኑል ሙስሊም ሒስኑል ሙእሚን የሙእሚን መጠበቂያው ጋሻው ምሽጉ ዚክር ነው ማለት ነው።
አዝካር ላይ በደንብ ልንበረታ ይገባናል ማለት ነው ኢንሻአላህ። ባረከላሁ ፊኩም። طيب ከዚህ በመቀጠል ዲን አልእስላም እንግዲህ የተገነባባቸው 5 ማዕዘናት አሉ ማለት ነው። አርካኑል ኢስላም ከአርካኑል ኢስላም ውስጥ እንግዲህ بعد ሸሃደተይን ከላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ቀጥሎ ትልቁ ሸሪዓ ያሰመረበት ትልቁ መሰረት ቢኖር ሶላት ነው ማለት ነው። ሶላት አሰጋገዳችን ምን ይመስላል? ሶላት ከመስገዳችን በስተፊት የምናደርጋቸው ቅድመ ዝግጅቶች አሉ። ሶላት ውስጥ ከገባን በኋላ ደግሞ የምናደርጋቸው ሂደቶች አሉ። ያንን ሂደት እንግዲህ ሊያስተምሩ እነዚሁ አጠገባችን ተቀምጠዋል። ትንሹ ኡስታዛችን ዑመይር ናቸው። ኡስታዝ ዑመይር ዋቢ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን የማቀርብላችሁ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ አሰጋገድ ነው። መጀመሪያ ስለ ሶላት አንገብጋቢነት። ሶላት ከኢስላም አርካኖች ሁለተኛው ላይ የተቀመጠው ነው። ሶላት ከመስገዳችን በፊት መጀመሪያ ውዱእ ማድረግ አለብን። ውዱእ ስናደርግ መጀመሪያ ቢስሚላህ ብለን እንጀምራለን። ከዛ እጃችንን እንታጠብና 3 ጊዜ እንታጠባለን። ከዛ በአፍንጫችን ውሃ እንስባለን። በአፋችንም ተግሞጥሙጠን እንተፋለን 3 ጊዜ እሱንም እናደርጋለን። ፊታችን 3 ጊዜ እንታጠባለን። ከዛ እጃችንን እስከ ክርናችን ድረስ ሁለቱንም መጀመሪያ ቀኝን ከዛ እስከ ከግራ እንጨርሳለን። ከዛ ጸጉራችንን አብሰን ወደ እግር እንሄዳለን። እግራችንን እስከ ቁርጭምጭሚት ድረስ እናጥባለን። ከዛ ወደ ቂብላ እንጣጭና እንነይትና ተክቢረተል ኢህራም እናደርጋለን። ተክቢረተል ኢህራም ስናደርግ እጃችንን ከጆሮአችን ወይም ከትከሻችን ልክ መሆን አለበት። ከዛ ፋቲሃን እንቀራለን። ፋቲሃን ከቀራን በኋላ ከቁርአን የፈለግነውን ቀርተን ወደ ሩኩዕ እንወርዳለን። ሩኩዕ ስንወርድ አንገታችንን ወደ ታችም ወደ ላይም ሳናረግ በጀርባችን ልክ እኩል አድርገን ቀጥ እናደርገዋለን። ከዛ ሱብሓነ ረቢየል ዐዚም 3 ጊዜ ብለን እንነሳለን። አላሁ አክበር ብለን ተነስተን ለብቻችን ምን ሰግድ ከሆነ ሰሚዐ አላሁ ሊመን ሐሚደህ እንላለን። በኢማም ምን ሰግድ ከሆነ ግን ረበና ወለከል ሐምድ ነው የምንለው። ከዛ ወደ ሱጁድ እንወርዳለን። ሱጁድ ስንወርድ 7 ክፍሎች መሬት የሚነካሉ። 2 እጆቻችን አፍንጫና ግንባር አንድ ላይ፣ 2 ጉልበትና 2 እግሮች። ከዛ ከሱጁድ እንነሳለን። ከዛ ስንቀመጥ እግራችንን የቀኙን እናቆመዋለን፣ የግራውን ደግሞ እናስተኛዋለን። ከዛ በኋላ ተመልሰን ወደ ሱጁድ እንወርዳለን። ከዛ እንነሳለን ከሱጁድ እንደተነሳን አሁን ያደረግነውን መልሰን አድርገን ፋቲሃን እንቀራለን። ከዛ ፋቲሃ ስንቀራ እጃችንን እንደዚህ ጉልበታችን ላይ አስቀምጠን ፋቲሃን ቀርተን አተሂያቱ ሊላሂ ወሰለዋቱ ወጠይባቱ ብለን እንጨርስና ከዛ ወደ ማሰላመት እንሄዳለን። ስናሰላመት አሰላሙ አለይኩም ወራህመቱላህ በቀኝ እንጀምራለን። ከዛ በግራ እንቀጥላለን። ስላዳመጣችሁኝ አመሰግናለሁ። አላሁ አክበር። ሞራል የለም እንዴ? አላሁ አክበር። አዎ ሞራል ስጧቸው። ሐቂቃ ገና በልጅነታቸው እንግዲህ የትክክለኛ የነብዩ አለይሂ ሰላም የሰላት አሰጋገድ አሳይተውናል ማለት ነው። ትምህርት አልወሰድንም ትምህርት ወስደናል አይደል? በተለይ ሶላት ላይ ከሶላት በስተፊት በሚደረጉ እንቅስቃሴዎች ላይ የውዱ አደራረጋችን ላይ ብዙ ጊዜ የምንዘነጋው ነገር ቢስሚላህ የሚለውን ቃል እንረሳለን ማለት ነው። ይሄ ማለት ይኖርብናል ማለት ነው። ሌላኛው ውዱ በምናደርግበት ጊዜ መዳረስ ያለባቸው የውዱ የሰውነት ክፍሎች አሉ ማለት ነው።
አላህ ሱብሓነሁ ወተዓላ ባስቀመጠው መልኩ ውዱአችንን እናደርጋለን ማለት ነው። ከውዱእ ላይ ከሚስተዋሉ ስህተቶች ማለት ነው ውዱእ ላይ በተለይ ጸጉራችንን በምናብስበት ጊዜ ብዙዎቻችን ፊት ለፊት ያለውን ፓርታችን ብቻ አስነክተን ወደ ኋላ አድርሰን አንመልሰውም። የነብዩ አለይሂ ሰላም የውዱእ አደራረግ ደግሞ ወደ ኋላ እስከ ኋላ ድረስ አድርሰውት እስከ ማጅራታቸው አድርሰው ይመልሱት ነበር የሚል ሐዲስ አለ ማለት ነው፣ ጸጉር በምናብስበት ሰዓት ላይ ማለት ነው። ሌላኛው ደግሞ ሰውነትን የማዳረስና ወከዛሊከ ደግሞ የመፈተግም ስራ ላይ ብዙ ጊዜ ነካ ነካ ነው የምናደርገውና ውስጥ በደንብ እንዲዳረስ ማድረግ ይኖርብናል ማለት ነው። ሌላኛው ደግሞ እዚች ቁርጭምጭሚታችን አካባቢ ብዙ ጊዜ ክፍተቷ ቦታ ላይ ወይም ጎድጎድ ያለችዋን ቦታ ብዙ ጊዜ ሳናስነካ የምናልፍበት ቦታ አጋጣሚዎች ይኖራሉ። ነብዩ አለይሂ ሰላቱ ወሰላም በእሳት ይዛቱበት አጋጣሚ አለ ማለት ነው እና ቁርጭምጭሚቶቻችን ጋር ያለው መላው የሰውነት ክፍላችን ሐታ ተኽሊል ማድረግ አለብን። በጣቶቻችን መካከል በእግሮቻችን ጣቶችን መካከል እንደዚሁ ይበልጥ እንዲዳረስ መጣር ይኖርብናል ማለት ነው። ባረከላሁ ፊኩም። ከዛ ወደ ሶላት በሚገባበት ጊዜ ተክቢረተል ኢሕራምና ሌሎች እጅ የሚነሳባቸው ቦታዎች ላይ ብዙ ጊዜ ብዙ ሰዎች አላሁ አክበር በሚሉበት ሰዓት ግማሹ እንዲህ ዝም ብሎ ችላ እንደማለት ነገር እንዲህ የሚያደርጉ ሰዎች አሉ። ሌላው ደግሞ ከፍ የሚያደርግም ዝቅ የሚያደርግም አለ። ነገር ግን ቀደም እንዳስቀመጡልን ሼኽ ዑመይር በትከሻችን ትይዩ አሊያም ደግሞ በጆሮአችን ትይዩ እጆቻችንን በትከሻችን ስፋት ነው ማድረግ ያለብን ማንሳት ያለብን ማለት ነው። ይሄ በጣም ወሳኝ ትኩረት ልናደርግበት ይገባል። ሌላው ከሩኩዕ በምንመለስበት ሰዓት ላይ የሚስተዋለው ችግር ብዙ ጊዜ ከሩኩዕ በምንመለስበት ሰዓት ላይ ሰሚዐ አላሁ ሊመን ሐሚዳ ብለው ብዙ ጊዜ ልክ አሚን እንደሚል ሰው እጃቸውን በዚህ ልክ ያነሳሉ ማለት ነው። ይህ ስህተት ነው። መሆን ያለበት ቅድም መጀመሪያ ባነሳነው መልኩ መዳፋችን ወደ ቂብላ ወደ ፊት ለፊት ነው መሆን ያለበት ማለት ነው። እንደዚህ አይነት ስህተቶች ይስተዋላሉ። ሌላው ሩኩዕ ላይ ያለን ማለት ነው። ሩኩዕ ላይ ከሚስተዋሉ ችግሮች ውስጥ አንገትን ማቀርቀር ወይም ደግሞ ወደ ላይ ቀና ማድረግ ማለት ነው። ይሄም ስህተት ነው። ባረከላሁ ፊኩም በጣም መታሰብ ያለበት ነው። ስለዚህ ሩኩዕ በምናደርግበት ጊዜ አንገታችንን መቅበር ወይም በደንብ መድፋትም የለብንም። ወከዛሊከ እንዲህ ማንጋጠጥም የለብንም። በትከሻ ወይ በጀርባችን ትይዩ ነው መሆን ያለበት፣ ስትሬት መሆን እንዳለበት ነብዩ አለይሂ ሰላቱ ወሰላም የሳቸው አሰጋገድ ሲነግሩን የተዘገቡ ሐዲሶች ላይ በደንብ ተቀምጧል ማለት ነው። ሌላኛው አቀማመጣችን ላይ ብዙ ጊዜ ነብዩ አለይሂ ሰላም የከለከሉት የሸይጣን አቀማመጥ አለ። የሸይጣን አቀማመጥ የሚቀመጡ ሰዎች አሉ። የሸይጣን አቀማመጥ ማለት ይታያል። እንደዚህ አይነት አቀማመጥ ነብዩ አለይሂ ሰላም ከልክለዋል። የሸይጣን አቀማመጥ ነው ብለዋል ማለት ነውና በዚህ ልክ የሚቀመጡ አሉ ሶላታቸው ውስጥ። ይሄ ስህተት ነው። ባረከላሁ መስተካከል ይኖርበታል ማለት ነው። ወኢነማ መቀመጥ ያለብን በተለይ በሁለት ሱጁዶች መካከልና የመጀመሪያው ተሸሁድ ላይ ስንቀመጥ አቀማመጣችን እዩት። ይሄኛውን እግራችንን ተክለን طيب ቀኝ እግራችንን ተክለን ግራ እግራችን ላይ አንጥፈን መቀመጥ ይኖርብናል ማለት ነው። መጨረሻ ላይ ስናበቃ ደግሞ ተወሩክ ማድረግ ይኖርብናል። ተወሩክ ማለት ቀኝ እግራችንን እንተክላለን። ከዛ በኋላ ግራ እግራችንን ደግሞ በውስጥ አሽልከን መቀመጫችን ላይ እንቀመጣለን ማለት ነው። ይሄ መጨረሻ ሩኩዕ ላይ መጨረሻው ረክዓ ላይ በዚህ ልክ እንቀመጣለን ማለት ነው። እንደነዚህ አይነት ትኩረት የማይሰጥባቸው ስህተቶች ይስተዋላሉና እንግዲህ ዑመይር በደንብ አሳይቶናል ማለት ነው። የነብዩ አለይሂ ሰላቱ ወሰላም ትክክለኛ አሰጋገድ ልንሰግድ ይገባናል ማለት ነው። ኢንሻአላህ በቀጣይ የምንሸጋገረው ፕሮግራም ኢንሻአላህ ታላቁ ሼኽ ዩሱፍ አህመድ ኢንሻአላህ መልእክት አላቸው። ባረከላሁ ፊኩም ለወላጆች፣ ለልጆች፣ ለወጣቶች፣ ለእናቶች፣ ለሴቶች በአጠቃላይ ሼኽ ዩሱፍ አህመድን ወደ መድረክ ይመጣሉ ኢንሻአላህ። ፈሊተፈضل መሽኩራን ወመእጁራ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله، وأشهد أن لا إله إلا الله وحده لا شريك له، وأشهد أن نبينا محمدا عبده ورسوله. اللهم صل وسلم وبارك عليه وعلى آله وأصحابه وكل من اهتدى بهديه واستنى بسنته إلى يوم الدين. أما بعد، فيا أيها الحضور من الآباء والأمهات والإخوة والأخوات والأبناء والبنات، هنيئا لكم
بمثل هذا الاحتفال الجسيم العظيم المبارك، لأنه احتفال واجتماع يبارك الله سبحانه وتعالى فيه وينزل سبحانه وتعالى عليه بركات ورحمات تتنزل منه سبحانه وتعالى، ونسأله سبحانه وتعالى أن يحقق ذلك لي ولكم ويجعلنا من المباركين والصالحين والمسعدين في الدارين። የተከበራችሁ ወንድሞቻችንና እህቶቻችን ከአባቶችም ከእናቶችም ከወንድሞችም ከልጆችም በአጠቃላይ ለእንደዚህ አይነት ፕሮግራም በዚህ አይነት ጉዳይ መሰባሰብን ስላደለንና ስለገጠመን በጣም አድርገን ልንረካና ልንደሰት የሚገባ ነው። ሰዎች በድርም ይሰባሰባሉ፣ በሰርግም ይሰባሰባሉ፣ በለቅሶም ይሰባሰባሉ። ለቅሶን አላህ ያዘልንና ለቅሶ አይለቀስም፣ የሚያለቅሱትን ያጽናናሉ እንጂ ለቅሶ ሂጃለሁ ለቅሶ ሊሄድ ነው አይባልም። ሙስሊሞች ዘንዳ ምንድነው የሚባለው? ታዕዚያ። የሚያለቅሱትን የተጎዱትን ለማጽናናት ነው የሚከደው እንጂ ለቅሶ አይደለም። ለቅሶ የሌላ ስያሜ ነው፣ ሌሎቹ ናቸው ለቅሶ የሚሉት። ሙስሊሞች ታዕዚያ ነው ስሙ፣ ታዕዚያ ነው። ሊአነሁ ዩዓዚ አህለሁ ዩዓዚ ሰዲቀሁ ዩዓዚ አቅሪባአሁ يعزي من توفي له ولد أو والد أو أخ أو أخت، ያው ወላጅም ሆነ ልጅ ወንድም ሆነ እህት ወላጅ የሞተበትን ሰው ለማጽናናትና ለማረጋጋት የአላህን ቀደር አስታውሶ ተረጋግቶ የአጅር ባለቤት እንዲሆን ለማጽናናት ነው እንጂ የሚሄደው ሙስሊም አብሮ ለማልቀስ አይደለም። አብሮ የሚያለቅሱት የጃሂልያ ሰዎች ናቸውና አልሐምዱሊላህ ዋናው ነገር ለዚህም ሰው ይሰባሰባል። ይሄ ሁሉ ግን ሙስሊም የሚንቀሳቀስበት ነገር አጠቃላይ በአላህ ኪታብና በረሱል ዓለይሂ ሰላቱ ወሰላም ሱና የተቃኘ ስለሚሆን ከአጅር ባዶ አይሆንም። ንያው አጅር የሚያገኝበትን ስራ መስራት ስለሆነ ከአጅር ባዶ አይሆንም። ግን ሰዎች ከሚሰባሰቡበት ሁሉ ስብስብ ሙባረክ ስብስብ ይህ አይነት ስብስብ ነው። ምክንያቱም አላህ ከፍ ያደረገው እና ሙእሚኖችም ከፍ ሊያደርጉት የሚገባቸው እዚህ ዓለም ላይ ቁርአን ነው። ሊአነሁ ከላሙላህ የአላህ ስብሓነሁ ወተዓላ ንግግር ነውና ሐያት ነውና አጠቃላይ ህይወትን የሚያርቅና የሚያስተካክል የሚመራ መርህ ስለሆነ በማንበቡም አጅር የሚገኝበት፣ በማዳመጡም አጅር የሚገኝበት፣ በመስራቱም አጅር የሚገኝበት፣ ህይወት የሚቀየርበት ትልቅ ነገር ስለሆነ እኛም ቁርአን ላይ በመቅራትም በማስቀራትም በማሰማራትም የቁርአን ሰዎች ልንሆን ይገባናል። ልጆቻችንም እንደዛው ያንን የኛን አቅጣጫ አሰጣጥና አመራር ተከትለው የቁርአን ሰዎች ሊሆኑ ይገባል። ኢስላም ያለ ቁርአን ስለማይኖር ማለት ነው፣ ሊረጋገጥ ስለማይችል ማለት ነው። እና ይህንን አስመልክቶ በዚህ ዙሪያ ተገናኝቶ እስበርስ መነቃቃትና መጠነካከር ግዳጃችንም ነው። የግዳጅ አጅር ደግሞ የምናገኝበት ነው ማለት ነው። አላሁ ዐዘ ወጀል ይህን ቁርአን ትልቅ ስጦታ እንደሆነ ሲነግረንና ሲያበስረን እንደዚህ ይላል ፊ አየትን ሚን ሱረት ዩኑስ ዐላ ዩኑስ ወዐላ ጀሚዕ አንቢያኢላሂ ወረሱሊሂ ልኪራም አሰላቱ ወሰላም። ምን አለ አላህ? አዑዙ ቢላሂ ሚነ ሸይጣን ረጂም ያ አዩሃ ናሱ ቀድ ጃአትኩም መውዒዘቱን ሚን ረቢኩም ወሽፋኡን ሊማ ፊስሱዱር ወሁደን ወረሕመቱን ሊልሙእሚኒን ቁል ቢፈድሊላሂ ወቢረሕመቲሂ فبذلك فليفرحوا هو خير مما يجمعون. እናንተ ሰዎች ሆይ ይላል፣ እናንተ ሰዎች قد جاءتكم موعظة من ربكم ከጌታችሁ የሆነች ተግሳጽ መጣችላችሁ። ወሽፋኡ ሊማ ፊ ሱዱር ልብ ውስጥ ላሉ በሽታዎች ሁሉ መድኃኒት መጣላችሁ። ወሁደን የህይወት መመሪያ፣ ይሄ የተፈቀደ ነው፣ ይሄ የተከለከለ ነው፣
የሚል መመሪያ ወረሕመቱን እዝነት መጣላችሁ ሊልሙእሚኒን ይህ ሁሉ ለሚያምኑ አማኞች አራት ነገር መውዒዛ ምን ረቢኩም ሽፋእ ሁዳ ረሕማ እነዚህ አራት ነገሮች መጡላችሁ አማኞች የሚጠቀሙበት ስለሆነ ኢማናችሁን አጠንክሩ ነው። ቁል በልና ንገራቸው አንተ ደግሞ መልእክተኛችን ሙሐመድ ሆይ ንገራቸው። ያኛው ጥሪው አጠቃላይ ለሰዎች ነው። ይሄኛው ደግሞ ለየት ብሎ ለሙሐመድ ሰለላሁ ዐለይሂ ወሰለም ይሆንና የእሳቸውን ውርስ ወርሶ የቁርአኑን እውቀት የእሳቸውን በያንና አስተምህሮ ደንብና መመሪያ በአጠቃላይ ተቀብሎ የያዘ ዓሊም ዑለማ ወረሳ ናቸውና የእሳቸው ወራሾች ስለሆኑ ለነሱም ይሆናል። ቁል በልና አሳውቅ ንገር ቢፈድሊላሂ በዚህ የአላህ ትሩፋት እና ችሮታ ወቢረሕመቲህ በእዝነቱ ፈልየፍረሑ ይደሰቱ ሰዎች ሁወ ኸይሩን ሚማ የጅመዑን እሱ ይሄ የወረደላቸው ፈድሉላህ ረሕመቱላህ ኸይሩን ሚማ የጅመዑን እነሱ እንደሰትበታለን እንረካበታለን ብለው ከሚያስቡት ሁሉ የበለጠ ነውና ይላል አላህ ሱብሓነሁ ወተዓላ። የሰው ልጅ እዚህ ዓለም ላይ እደሰትበታለሁ እረካበታለሁ ብሎ የሚያስባቸውና ወደሱ የሚሰበስባቸው ነገሮች ብዙ ናቸው። በዚህ ቤቱ አንድ ቤት ሳይሆን ሌላም ተቀያሪ ያስፈልገኛል ብሎ ደግሞ ሌላ ቦታ አይ ይሄ መኖሪያ ብቻ በቂ አይደለም፣ የሥራ ቦታ አይደለም፣ የሚከራይ መጋዘን አይደለም፣ እንዲህ እያለ ይሰበስባል። እንደዚሁ መኪና ያስፈልገኛል፣ መሰረታዊ ሐጃ ነው ያስፈልገኛል። አንዳንዴ ባለቤት ስትፈልግ ደግሞ እቺም ያስፈልገኛል። አይ አንዳንዴ ደግሞ ቤተሰቡን ሰብሰብ አድርጌ ወጣ ስል ደግሞ ያስፈልገኛል አይደለም፣ እንደዚሁም ደግሞ ሌላም ያስፈልጋል እያለ ይሰበስባል። በዚህም አይረካም። ብዙ ቁሳቁስ በሁሉም ቤቶች በሁሉም መኪኖች ላይ ደግሞ እንደዚሁ ይገጣጥማል። ሌላም ነገር ያስፈልገኛል ብሎ ደግሞ እንደዚሁ ይሰበስባል። የሙእሚን ዱንያ መቼም አኺራው ናት። በእርግጥ አሁንም ሙእሚን በሚሰራው በሚንቀሳቀሰው ነገር ሁሉ የአላህን አጅር የሚፈልግበትና የአላህን ቅጣትም የሚፈራበት ስለሆነ ከሐላል እንዲሆንለት ይጠነቀቃል። በእርግጥ ግን ከዚህ ሁሉ እንረካበታለን እንደሰትበታለን ብለው ከሚሰበስቡት ሁሉ የት ነው ትልቁ? ቁርአን ነው። ቁርአን ምንድን ነው? መውዒዛ ነው። መውዒዛ ብሎ ማለት የእምሩ ኢለል ኸይር ወየስጅዱ ዐን ሸር፣ ወደ ኸይር ይጠራል፣ ያግባባል፣ ያጠናክራል፣ ከሸር ይከለክላል፣ ያስጠነቅቃል፣ ይገስጻል። ዘጅር ብሎ ማለት አልአምሩ ኢለል ኸይሪ ወዘጅሩ ዐን ሸሪ ثم الإنذار عن مخالفة ذلك بذكر عقاب። መውዒዛ ማለት በመልካም ነገር ማዘዝ ከመጥፎ መከልከል ይሆንና ይህንን ጠበቅ አድርጎ ጥቅሙን ገልጾ ይህንን መቃረን ደግሞ የሚያስከትለውን ቅጣት ጠቅሶ ተግሳጽ መውዒዛ ይባላል ማለት። ቁርአን ይህን ይዟል ማለት ነው። ኢማናችሁን አድሱ ይላል። አሚኑ ቢላሂ ወረሱሊሂ ወኑሪ አለዚ አንዘልና ይላል። በአላህና በመልእክተኛው እመኑ፣ በዛ ባወረድነው ብርሃን በቁርአኑ ማለት ነው። ይህን ያዛል። ያለውን ጥቅም ደግሞ ይገልጻል፣ በብዙ ቦታ ይገልጻል። ከዚህ ደግሞ ያፈነገጥንና እንደሆነ የሸሸን ወደ ኋላ ያን እንደሆነ የሚመጣብንና የሚከተለንን ቅጣት ይጠቅሳል። መውዒዛ ነው ማለት ነው። ቀድ ጃአትኩም መውዒዘቱን ሚን ረቢኩም ወሽፋኡን መድኃኒት ነው ደግሞ ሊማ ፊል ቁሉቢ ሚነ ሹቡሃት ወሸሃዋት። ልቦች ውስጥ ብዙ ስሜቶች አሉ፣ አላህ የማይፈልጋቸው በማይፈልገው መልኩ
እንዲስተናገዱ ነፍስያ ትጎተጉታለች፣ ሸይጣን ያበረታታል። ከዛ መድኃኒት ነው ቁርአን። አላህ በሚፈልገው ብቻ እንዲስተናገድ ሸሃዋት ሹብሃት ደግሞ አሉ። ሸይጣንና ነፍስያ የሚያመነጫቸው ልብ ዝንባሌ ወደዛና ወደዚህ እንድንሄድ የሚጠሩ እነዛ ሹብሃቶች ብዥታዎች ንቅል አድርጎ ብርሃን ላይ ያስቀምጣል ቁርአን። ሽፋ ነው። ሽፋኡን አኒል ጀህል ከጀህል መድኃኒት ነው። ሽፋ ነው عن أمراض القلوب كلها القلوب استكاد بالشتاوات من الشرك والنفاق والشقاق والحسد والحقد والغي بزو الشتاوات هذا كالذي خلو يفوسها المدهانة لو قرآن وشفاء لما في الصدور وهدى مرينا من مريانا ودقمو الله مفلقاتشوننا مفقداتشون الله متلاتشوننا اما يوداتشون نقروج تنتوى درقو يا سيال هدى رحمة للمؤمنين للمؤمنين لما رحمة وزنة السنة منه يازو سوج الله زلال ماوي إزنة ستو بجنة لب أيتو أسبو عين أيتو لب ود بلو يما يوك نعيم الآخرة يبقى نازة بتال مالتنا الله سبحانه وتعالى يهنا رات نعمة يازو መጥቶላችኋል የቁርአን ተቀበሉት ይለንና ነቢ መሐመድ ደግሞ ሰለላሁ ዐለይሂ ወሰለም ቁል በልና ንገር ቢፈድሊላህ ይሄ ቁርአን የአላህ ችሮታ ነው። ይሄ ኢስላም የአላህ ችሮታና ስጦታ ነው። ቁርአን ኢስላም አይነጣጠሉ ግን ፈድሉላህ አልኢስላም ወረሕመቱሁ አልቁርአን የአላህ ችሮታ ማለት ኢስላም ነው። الله يوددون سو إسلام يستوال الله لمودده ملكته إسلام يستوال مالتنا بإسلام منور الله يوفقه مالتنا وبرحمته إذنة قرآن يا الله إذنة بارع ولاي متولتال عرفوبتال شفنوتال يمن له قرآن والدوس يقرأ ቁርአኑ ወዶ ሲያዳምጥ ወደ ቁርአን ልጆቹን ወዳጆቹን ዘመዶችን ሲያሰማራ አላህ ረሕመት ውስጥ ገብቷል ማለት ነው። በዚህ ሰዎች ሊደሰቱ ይገባቸዋል፣ ሊረኩ ይገባቸዋል። እዚህ ላይ አላህ አሰማራ ስለመረጠን ነው። ኢነ አላህ ኢዛ አሐበ አልዓብደ እስተዕመለሁ ፊ ጣዓቲህ አላህ ስብሓነሁ ወተዓላ ባሪያውን ሲወድ እስተዕመለሁ ፊ ጣዓቲህ እሱን ማገልገል ላይ ያሰማራዋል ማለት ነው። እሱ የሚወደው ላይ ያሰማራዋል ማለት ነው። فبذلك በዚህ ታዲያ فليفرحوا ይደሰቱ ይልኩ هو خير مما يجمعون ቅድም የዘረዘርናቸው ነገሮች ሁሉ ይምጡ። ከነዛ ሁሉ ይሄ ይበልጣል። ምንም አይነት መጠለያ ባይኖረው እንኳን ምንም አይነት መጓጓዣ ባይኖረውም እንኳን መቀያየሪያ ባይኖረውም እንኳን ሪዝቁን አላህ ስብሓነሁ ወተዓላ እዚህ ዱንያ ላይ እስካለ ድረስ ኃላፊነት ወስዷል። ግን እሱ የታዘዘው ምንድን ነው? ወአሙር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ወልዓቂበቱ ሊተቅዋ ይላል አይደል አላህ ስብሓነሁ ወተዓላ። ቤተሰብህን በሰላት እዘዝ፣ በዛም ላይ ለራስህም ጠንክር፣ ጽና። ላ ነስአሉከ ሪዝቃ ሪዝቅ አንጠይቅህም፣ የሪዝቁ ኃላፊነት እኛ ዘንድ ነው ይላል አላህ ስብሓነሁ ወተዓላ። ዘላለማዊ ሪዝቅ እንድታገኝ ከፈለግ እዚህ ላይ ጠንክር። ኡማህን ቤተሰብህን ያው ሙሐመድ ሰለላሁ ዐለይሂ ወሰለም ለእያንዳንዱ ሙስሊም ለእያንዳንዱ ሙእሚን ከራሱ በላይ አሳቢ ተጨናቂ ኃላፊ ናቸው። አነቢዩ አውላ ቢልሙእሚኒነ ሚን አንፉሲሂም። አላሁ አክበር። ላ ነስአሉከ ሪዝቃ ሪዝቅ አንጠይቅህም፣ ነሕኑ ነርዙቁክ እኛንን ያንተን ሲሳይ ምንሰጥህ። ስለዛ አትጨነቅ፣ የታዘዝክበት ላይ ብቻ ተሰማራ። የእኛ ስራ ምንድን ነው? ባርነታችንን ማሳመር።
ወንዱም ሴቱም የታዘዘበት አለ። አጠቃላይ እኛ ባሮች ነን። ባርነታችንን ማሳመር ግዴታችን ነው። የሪዝቁ ጉዳይ አላህ ሱብሓነሁ ወተዓላ ኃላፊነት ወስዷል ማለት ነው። ወልዓቂበቱ ሊተቅዋ መጨረሻ ስኬት ያላት መጨረሻ ለአህሊ ተቅዋ ናት ይላል አላህ ሱብሓነሁ ወተዓላ። በዚህ ሊደሰቱ ይገባል። ሰዎች ከሚሰበስቡት ሁሉ ይሄ ነው የሚበልጠው። ኢስላም ቁርአን። አላህ ይወፍቀን። ቁርአን ላይ የተሰማራችሁ ልጆች በአንደኛ ደረጃ ያው የእናንተ ጓደኞቼ የተለያዩ ነገር ላይ ተሰማርተው እናንተ ደግሞ ቁርአን በመሐፈዝ ቁርአን በማስተካከል በኢትቃን ለመቅራት ስትሰማሩ እጅግ በጣም አላህ አድሏችኋል፣ መርጧችኋል። በዚህ ላይ ወደፊት መግፋት ላይ ያለባችሁ መከበሪያችሁ፣ ለወላጆቻችሁ የምታስደስቱት ለራሳችሁም ጀና ሙቀደማ ላይ ናቸው። ነቢያችን ሰለዋቱላሂ ወሰላሙሁ ዐለይህ በጀና ነገ የውመል ቂያማ ለቁርአን ባለቤት ልዩ እድል ይሰጠዋል ብለዋል። ልዩ እድል ምንድነው? ዩቃሉ ሊሳሒቢል ቁርአን اقرأ وارتقي ورتل كما كنت ترتل في الدنيا فإن منزلتك عند آخر آية تقرأ. لقرآن ባለቤት ጀና ግቡ ተተባለ በኋላ ውጣ ይባላል ወደ ጀና ደረጃዎች። የጀና ደረጃዎች በጣም ሩቅ ናቸው። የሹሃዳ ልዩ እንደሆነ ይነገራል። 100 ደረጃ እንዳለው ይገለጻል። ለቁርአን ባለቤት እዚህም ላይ ያልተገደበ እርተቂ እቅራ ወርተቂ እየቀራህ ውጣ ይባላል። ወረቲል ረጋ ብለህ ደግሞ አሳምረህ ቅራው እንዳያልቅብህ አሳምረህ ከማ ኩንተ ትረትሉ ቢዱንያ በዱንያ አሳምረህ ቀስ ብለህ ረጋ ብለህ ትቀራለህ ነበረ። ፈኢነ መንዝለተከ ያንተ ደረጃ ቦታ عند آخر آية تقرأ ከምትቀራት የቁርአን አንቀጾች የመጨረሻ ቀርተህ የምትጨርስበት ቦታ ላይ ነው። ዝም ብለህ ውጣ ይባላል። اللهم اجعلنا من أهل القرآن وخاصته اللهم اجعلنا من أهل القرآن وخاصته ወላጆች ደግሞ ልትደሰቱ የሚገባቸው ለቁርአን ባለቤት የሚሰጠው እድል አለ። እሱ ሸፋዓ አለው። በጣም ትልቅ ክብር አለው። ከሚሰጠው ክብር አንዱ ይሄ የጠቀስነው ይሆንና ወላጆቹ ልዩ ማዕረግ ይሰጣቸዋል። ራሳቸው ላይ ታጅ ጥሩራ የክብር የንጉሳን መለዮ ይለበሳሉ። ወላጆቹ ቁርአንን የሚቀራ ሰው፣ ቁርአንን የሚወድ ሰው፣ በቁርአን ሐያቱን የሚመራ ሰው ማለት ነው። ለወላጆችም ይሄን አላህ ይወፍቃቸው፣ ለልጆችም እንደዚህ አይነቱ ማዕረግ ኢማምነት፣ መሪነት ማለት ነው። አላህ ይወፍቃቸው። ሁላችንም የቁርአን ሰዎች ያድርገን። ወንዶችም ሴቶችም አላህ በሚወደው ላይ የሚሰማሩና የምንሰማራ ያድርገን። ባረከላሁ ሊ ወለኩም ወጀመዐኒ ወኢያኩም في عباده الصالحين وفي الفردوس الأعلى وصلى الله وسلم على نبينا محمد وعلى آله وصحبه أجمعين وآخر دعوانا أن الحمد لله رب العالمين. ከዚህ በመቀጠል ኢንሻአላህ ያው ዛሬ ቀኑ እሁድ ቢሆንም ኢንሻአላህ እንግዲህ እስኪ አንድ ጁምዓ ቀን ካሉት አዳቦች ውስጥ ኹጥባ ነው ማለት ነው ኢንሻአላህ። እስኪ ኹጥባ ደግሞ የሚያቀርቡልን ሼኽ አሉ መጥተዋል። ኸጢባችን ሙሐመድ ሐያቱ ፈሊተፈضل መሽኩራ። السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونتوب إليه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلوات ربي وسلامه عليه وعلى آله وصحبه أجمعين. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة
وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدى هدى محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار أوصيكم ونفسي بمقصرة تقوى الله تعالى يا عباد الله فإنها وصية الله للأولين والآخرين عباد الله إن هذا الدين دين عظيم دين الإسلام هي نعمة من عند الله تعالى من تمسك بها نجا ومن أعرض عنها خسر قال النبي صلى الله عليه وسلم تركت فيكم ما إن تمسكتم به لن تضلوا كتاب الله وسنته بارك الله لي ولكم في القرآن العظيم ونفعني وإياكم بآياته والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم الحمد لله حمدا كثيرا طيبا مباركا فيه كما ربنا يحبه ويرضاه والصلاة والسلام على نبي محمد صلى الله عليه وسلم وعلى آله وصحبه أجمعين عباد الله إن الدين نور والصلاة نور والقرآن نور والتقوى نور فكونوا من أهل النور إن شاء الله እናትና አባቶቼ ወንድምና እህቶቼ እንዲሁም ጓደኞቼ ዛሬ ወደ እናንተ ለማድረስ የወደድኩት ኹጥባ ስለ እስልምና ታላቅነት ይሆናል። ይህ እምነት አላህ ለኛ የሰጠን ትልቁ ኒዕማ ነው። አላህ ዘንድ ሌላ እምነት ተቀባይነት የማይገኝለት ይህ እምነት ብቻ ተቀባይነት የሚገኝለት እምነት ይህ የእስልምና እምነት ነው። ስለዚህም ይህችን እምነት አጥብቆ ያዘ ሰው በእርግጥም ነፃ ወጣ፣ ከሷም ያፈነገጠ ሰው ከሰረ። ለዚህም ሲባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ተረክቱ ፊኩም ማ ኢን ተመሰክቱም ቢሂ ለን ተضሉ ከኔ በኋላ ለእናንተ ሁለት ነገሮችን ትቼላችሁ ሄጃለሁ አጥብቃችሁ ከያዛችሁት የማትጠሙበት ኪታብ አላህ ወሱነቲህ የአላህ መጽሐፍ ቁርአንና የኔ ሱና። ውድ እናትና አባቶቼ እህትና ወንድሞቼ እንዲሁም ጓደኞቼ እስልምና ብርሃን ነው። ቁርአንን መቅራት ብርሃን ነው። ሰላትን መስገድ ብርሃን ነው። ስለዚህም ከራሴ ጀምሮ እናንተንም የብርሃን ባለቤቶች እንድትሆኑ እመክራለሁ። ألا صلوا وسلموا على الحبيب البشير ونذير فإن الله أمركم بهذا حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أصلح أحوال المسلمين واجمع كلمتهم على الحق وانصرهم على من عاداهم اللهم انصر المستضعفين في كل مكان اللهم انصر المستضعفين في كل مكان اللهم انصر المستضعفين في كل مكان عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون በአጭር ደቂቃ ውስጥ በጣም ብዙ አንኳር ሐሳቦችን አንስቷል። በተለይ እስላምን አጥብቀን መያዝ እንዳለብንና እስላም ብርሃን እንደሆነ ከእስላም ውጭ ያሉ መንገዶች ጥመት እንደሆኑ ብቸኛውና ተቀባይነት አላህ ዘንድ ያለው እምነት እስላም መሆኑን በደንብ አድርጎ ገልጾልናል ማለት ነው ኸጢባችን። አላህ ሱብሓነሁ ወተዓላ ከምንጠብቀውና ከምናስበው በላይ ትልቅ ደረጃ ደርሶ አይናችንን በኢስላም እነዚህ ጮራዎች አላህ እንዲያረጋልን አላህን እንማጸናለን ማለት ነው ኢንሻአላህ። በመቀጠል የተሰበሰብንበትን የቁርአን ሁኔታ ነው ማለት ነው። ቁርአንን ማድመጥ ልባችንን ያረጥብልናል ማለት ነው ኢንሻአላህ። ቁርአን የአላህ ቃል ነው፣ ተሰምቶ የማይጠገብ ቃል ነው ማለት ነው። በመቀጠል ቁርአን የሚያስደምጠን ኢንሻአላህ محمد مزمل هنا إن شاء الله. محمد مزمل فليتفضل مشكورا ومأجورا. أعوذ بالله من الشيطان الرجيم. يا أيها الذين آمنوا اتقوا الله
ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون لا يستوي أصحاب النار وأصحاب الجنة أصحاب الجنة هم الفائزون لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم በመቀጠል ስለ አቂዳችን ደግሞ ትክክለኛው ጠንካራው እምነታችን ምን መምሰል እንዳለበት በዚህ ላይ ጥቂት የሆኑ ጥያቄና መልስ የሚያቀርቡልን ሙሐመድና ረያን ናቸው ኢንሻአላህ ወደ መድረክ ትመጣላችሁ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ አሁን የምናቀርብላችሁ አቂዳ ይሆናል በጥሞና እንድትከታተሉን ጋብዛችኋለሁ ማን ረቡክ ربي الله عز وجل من نبيك نبينا محمد صلى الله عليه وسلم ما دينك دين الإسلام لماذا خلق الله تعالى بتوحيده وعبادته وحده بما عرفت الله بآياته ومخلوقاته كالليل والنهار والشمس والقمر ما أعظم واجب علينا توحيد الله تعالى ما أعظم الذنب عند الله تعالى الشرك بالله تعالى كم مراتب الدين وما هي مراتب الدين ثلاثة وما هي ما هو الإسلام الاستسلام لله بالتوحيد وإنقياد طاعته والبراءة من الشرك وأهله ስላዳመጣችሁን እናመሰግናለን ሰላም አለይኩም ተለይ አላህ Subhanahu Wa Ta'ala ማን ነው ኢስላም ምንድነው ነብይህ ማን ነው ለዚህ መሰረታዊ ቀብር ውስጥ ስንገባ ምን ተጠየቃቸው ጥያቄዎች ናቸው ማለት ነው ኢንሻአላህ ቀጣይ ኢንሻአላህ የሚያስደምጠን ስለ ነብዩ አለይሂ ሰላቱ ወሰለም የህይወት ታሪክ ባጭሩ የያዘ ማለት ነው ትንሽ يعني منظومة المنيرة في مهمة السيرة أميل قطم يقرب لنا عمر محمد مالتنا إن شاء الله عمر فليتفضل مشكورا ومأجورا السلام عليكم ورحمة الله وبركاته أهون ما قرب لاتشو منيرا بحمد ربي أبدأ المنيرة ثم الصلاة والسلام سيرة على نبي اسمه محمد أبوه عبد الله منه مفرد وجده شيبة عبد المطلب من نسل عدنان وأصله العرب وأمه بنت لوهب آمنة أجداده بين قريش كائنة مولده في البلد الأمين عام قدوم الفيل للتبيين في يوم الاثنين ربيع الأول في ثاني عشره حسابا عولي مستردعا أتمم حليمة 4 الأعوام في غنيمة وأمه عقيب 6 ماتت وجده بعد 8 وافت ثم أبو طالب عمه كفل وزار بصر الشام معه وارتحل من بعده متجرا في مال خديجة فزوجه في التالي وفي تمام 40 أرسلا للناس يهديهم للدين حملا يدعو إلى التوحيد جوف مكة 13 سنين تمت وبعدها هجرته تعينت لطيبة ثم السيوف شرعت 27 غزا بنصرتي وموته في 11 الهجرة أزواجه بعد خديج 10 سودة ثم عائش المطهرة فحفصة زينب أم سلامة وبنت جحش زينب المكرمة ثم ابنة الحارث ذي جويرية أم حبيبة ورملة هي
صفية ميمونة والجامعة من نسل إسماعيل إلا التاسعة أولاده القاسم عبد الله الطاهر الطيب الزاكي الجاهي وزينب الرقية وفاطمة وأم كلثوم إبراهيم الخاتمة شكرا لاستماعكم السلام عليكم مرحبا እንግዲህ ልጆችን በመንከባከብ እንዳባተም በመሆን ሲንከባከቡ የነበሩ ኡስታዞች አሉ ኡስታዝ ኸድር ኢድሪስ በተወካይ ኢንሻአላህ ከይለ ኡስታዝ አቡበከር አህመድ ሼክ ኸድር ሙሐመድ ሐሰን ሼክ አማን ሙሴር ኡስታዝ ነጂብ ጀማል አላሁ አክበር ኡስታዝ ነጂብ ጀማል አይዋ ከሴቶች ደግሞ በጣም በመልፋት እንደ እናትም እንደ እህትም ሆና ስትመክር ስታስተምር የነበረች ኡስታዝ ሩቀያ ሰፈራ ኡስታዝ ሩቀያ ተወካይ ኢንሻአላህ እንደዚሁም ደግሞ ኡስታዛ ኸዲጃ ሽኩሪ እነዚህ እንግዲህ ኡስታዞች ናቸው ማለት ነው ሼክ ጀማልን በጣም ከልብ አመሰግናለሁ ጀዛኩሙላሁ ኸይራን መርሐባ እንግዲህ ከተማሪዎቻችን ስንነሳ ባረከላሁ ፊኩም እንግዲህ ተማሪዎቻችንን የሚሸልሙልን ሼክ አንዋር ናቸው ኢንሻአላህ አንዋር ያሬድ አማረ ወይም አብዱላህ አማረ አላሁ አክበር ارتدن ان شاء الله طيب عمر عبدو محمد بحر الدين الله اكبر ايوه ሁለተኛ ነው የወጣው محمد شتا طيب ريان ثاني ከሐለቃው ሶስተኛ ነው የወጣው هيرا احمد طيب كحلقው አንደኛ የወጣው محمد مشرف الله اكبر ሼክ አንዋርን በጣም እናመሰግናለን ጀዛኩሙላሁ ኸይራን ቀጣይ ነው የሚሸለሙልን ሐያቱ ናቸው ማለት ነው መርሐባ عمار طيب ايمن عبد الرحمن ذو الكفل محمد طيب عندك يعني وتوت እሺ عمر محمد أيوب محمد أيوة عمير وابي كحلقው አንደኛ ነው የወጣው الله اكبر قدم ስለ ሰላት ያስተማሩን ሼክ ናቸው طيب እህቶች ጋር የነበረ በጣም ትልቅ ፉክክር ነበር ባረከላሁ ፊኩም እህቶች ጋር ሶስተኛ የወጡት ሶስት እህቶች ናቸው ተመሳሳይ ነጥብ ነው ያመጡትና ኡስታዟ በጣም ተቸግራ ነበር እንግዲህ ሶስተኛ ከወጡት ውስጥ محفوظة عبد الله ተወካይ ካለ ኢንሻአላህ حفصة دينو ما شاء الله ሶስተኛ ከወጡት ውስጥ زينب أحمد توكاي كالا طيب رحمة بحر الدين الله أكبر رحمة بحر الدين توكاي كالا طيب أيوة سلوى محمد قد كحلقة عندنا وتالج الله أكبر دانيا مفتاح كحلقة وسوستني وتالج دانيا مفتاح يسرى مفتاح ሁለተኛ ወጣለች يسرى مفتاح توكاي ካለ مريم كرمو የለችም طيب توكاي ان شاء الله በኋላ ይወስዳሉ ሴቶች ስለሆኑ امر الله ከሐለቃ እንደዚሁ ايوه امر الله الله اكبر ان شاء الله በመቀጠል ኢንሻአላህ ሸኻያቱን ጀዛኩሙላሁ ኸይራን ኢንሻአላህ ባለው በመደበኛ ክፍል ወይም ደግሞ ከጠዋት የነበረው ክፍለ ጊዜ በአግባቡ እየተማሩ ደግሞ ከሰዓት ባለው ክፍለ ጊዜ ደግሞ እንደዚሁ ጠንክረው የተማሩ እህቶችና ወንድሞች አሉ ማለት ነው ከሰዓት ሲሰጥ በነበሩ ትምህርቶች ጠንክረው የተማሩ ማለት ነው ሐምዛ አብዲ ካላ ሐምዛ አብዲ
ሰዓት ስለሌለ ኢንሻአላህ አንሃር ዙላል ሰልዋ አብደላህ ስለተከታተላችሁን በጣም አድርገን እናመሰግናለን። ቢኢዝኒላሂ ተዓላ የክረምቱ መርሃ ግብር አልሐምዱሊላህ በሰላም ባያችሁት መልኩ ተጠናቋል። አላህ ሱብሓነሁ ወተዓላ ሁላችንም የቁርአን ሰዎች ያድርገን። በቁርአን ላይ ኖረው በቁርአን ላይ የሚሞቱት አላህ ያድርገን። የቁርአንን ሚስጥር በአግባቡ ተረድተው የቁርአን ባለቤቶች ከሚሆኑት አላህ ያድርገን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።